አለውልህ አያና ሁሉ ሰላም ነው አለን ይመስገን። ሁለት ዋና ዋና ጉዳዮች አሉ። እነዚህ የምታያቸው በጣም ማከብራቸው ወዳቸው ፖለቲከኞች ናቸው። በሁላችሁም ዘንድ የሚወደዱ ናቸው። ሌሎቻችሁ ካላችሁ አንዳንድ ቁጥር ትጽፋላችሁ። በዚህ አጋጣሚ የጀዋር መሐመድን ትክክለኛውን መጽሐፍ ፎርጂድ ወይም ደግሞ ተቀያይሮ እንትን ያለውን ሳይሆን ትክክለኛውን መጽሐፍ አንብቡና በውስጣችሁ ብዙ የሚነግራችሁ ነገር ስላለ እንድታገኙ ይሁን። አማራ ስትሮንግ፣ አያና ግርማ፣ አንተነህ አሉ። ሁለት ዋና ዋና ጉዳዮች አሉ። የመጀመሪያው ፈጠን ብዬ ለመናገር ያህል አማራ ፋኖ 11ኛ ቀኑን ይዟል። ይሄ ወደ አንድነት መተናል ነው የሚሉት። ወደዚህ ልገባ ስል የአራቱ ፋኖ አደረጃጀቶችን ቃል አቀባዮቻቸውን እየሰማሁ ነበረ። የመንግስት ኃይሎች ላይ፣ ንብረቶች ላይ፣ የካምፖች ላይ ውድመት አስከትለናል ይላሉ። እነዚህ አደረጃጀቶች ግን ከመንግስት በኩል የተሰነዘረባቸው ትችት አለ። በጀነራል ምግበይ ኃይሌ በቲፒኤልኤፍ ሰው ነው የሚመሩት፣ አላንስ ፈጥሯል ይሏቸዋል። እናንተ ምን ታዘባችሁ በዚህ ጉዳይ ላይ? አላንስ እንፈጥራለን እስካላችሁ ቀደም ሲል ስናገር ነበርና አደረጃጀቶቹ ወይም ደግሞ ለመታገል የያዛችሁት ኮዝ ከቲፒኤልኤፍ ጋር አላንስ እንድትፈጥሩ የሚያደርጋችሁ ነው ወይ? እንደ ሳፍ እና እንደ አርኤስኤፍ አዲስ አበባ ከገባችሁ በኋላ እርስ በርስ አትታኮሱም ወይ? ሁለተኛው ይሄ ነው። አንደኛው ይሄ ነው። ሌላኛው የቲፒኤልኤፍ ኃይሎች ከፋኖ ኃይሎች ጋር አላንስ ከፈጠሩ የፕሪቶሪያውን ስምምነት መጣስ አይሆንም ወይ? ጀነራል ምግበይ ኃይሌ ከዚህ ቀደም በመንግስት የተከሰሱ ሰው ናቸው። እሳቸው መግለጫ ሰጥተዋል። ይሄንን አቶ ጌታቸው ረዳም ተናግረዋል። በገደም ዳሜም ቢሆን አንዳንድ በተለይ በደብረ ሲሆን ቡድኑ ነው እያሉ የሚጠሩት። በነገራችን ላይ ቡድኑ ከውጭ ኃይሎች ጋር ይሰራል። ኤርትራም አለ። አሁን ደግሞ ፋኖም ላይ ይታማሉ። ዋነኛ ግባቸው ደግሞ ምንም ጥርጥር የለውም፣ ማሽሞንሞን ምናምን የለውም። ቲፒኤልኤፍ እንቅጩ ነው የሚነግረን። ቲፒኤልኤፍ 4 ኪሎን ይፈልጋል። በቦሌም ብሎ ወደ 4 ኪሎ መምጣት ይፈልጋል። ቅድም እዚህ ልገባ ስል አንዳንድ የቲፒኤልኤፍ ደጋፊዎች ዘመቻ 4 ኪሎ እያሉ ሲዋዩ ሰምቻለሁና 4 ኪሎ ለመግባት ከሻዕቢያም ሆነ ከፋኖ ኃይሎች ጋር አላንስ የሚፈጥሩ ከሆነ የኢትዮጵያ ቀጣይ ዕጣ ፈንታ እንዴት ነው የሚሆነው? እነዚህ ነገሮች ነው፣ ብዙ አላበዛም። እነዚህ በጣም ረጅም ሰዓት የሚያስወሩ ናቸው። ቴሌግራም ላይ ጻፍኳቸው ናቸው። ሌሎች ሰዎች ካላችሁ የማውቃችሁ ሰዎች አስገባችኋለሁ። ከሌላችሁ በእነዚህ ፖለቲከኞች እንቀጥላለን ማለት ነው። 8 ደቂቃ ይኖረናል። አንተነህ ከአንተ ጀምርና ወደ አያና፣ ከዛ ግርማ ታደሰ፣ ከዛ አማራ ስትሮንግ። እሺ መጀመር እችላለሁ? ይሰማል ድምጼ በደምብ? ኦኬ። እንግዲህ ሁለት ቤዚክ የሆኑ ጥያቄዎች ነው እዚህ ጋር የማየው። አራቱ የፋኖ ኃይሎች አንድነት ፈጥረው ሰሞኑን ያደረጉት ዘመቻ ላይ መንግስት ብዙዎችን ደምስሻለሁ ብሏል። በአንጻሩ ደግሞ የፋኖ ኃይሎችም ብዙ ቦታዎችን ተቆጣጥረናል፣ ብዙ የመንግስት ኃይልም ደምሰናል የሚል ነው እዚህ ጋር የሚለውና የትኛው ነው ትክክል ወደሚለው ነው የምንሄደው ማለት ነው። ምናልባትም እዚህ ጋር ቀደም ስታነብ እንደነበረው 808 ብለው ነው መሰለኝ የጻፉት። 8 ለማለት ይመስለኛል። 8 ምናልባት እስከዛሬ ድረስ ማርከናል የሚሉትን አንድም ቀን አሳይተውን አያውቁም። ምናልባት የሚያሳዩንም መሳሪያዎች ለሚሊሻ ሊያስታጥቁ ያመጧቸውን ወይም አዲስ አሰልጠነናል ለሚሏቸው ሚሊሻዎች ሊያስታጥቋቸው ያመጧቸው ጠመንጃዎችና ጥይቶች ይሆናሉ። ምናልባት ከመጋዘን ያወጧቸው ከዛ ያረጁ እንጂ ቪዚብል የሆነ አንድ ሰው እስከዛሬ ድረስ ማረክን ብሎ አሳይተው አያውቁም። በአንጻሩ ግን እኛ ምናልባትም ከዚህ በፊትም ጀምሮ አንዴ በ70 ባስ አንዴ በ40 ባስ ሲገቡ መጣንልህ ምናምን ሲሉ ሲገቡ የነበሩትን ሳይቀር ሁሉ ማርከን በቪዲዮዎች ያሳየንበት ሁኔታ አለ። አሁንም ምናልባት የሚወጡ መረጃዎችን የተለያዩ በእኛ ዙሪያ የሚንቀሳቀሱ ሚዲያዎች አሉ። እነሱ ላይ ብትከታተሉ በብዛት የምርኮኛ ኃይሎችን ማየት ትችላላችሁ፣ ግልጽ ስለሆነ ማለት ነው።
ምናልባትም በዚህ ዙሪያ ላይ መረሳት የሌለበት በሶስት ጠበንጃ ነው የሚዋጉን የሚል ነበር ምልከታ። አሁን ባለው ነባራዊ ሁኔታ ግን አሁን ሰሞኑን በተደረገው ሚዲያ ምናልባትም አሁን ሰሞኑን በተደረገው የዘመቻ አንድነት በጎጃም በኩል በቅርብ ጊዜ አንድ ዙ 23 ጨምሮ በጣም ብዙ መሳሪያዎችን አስታጥቀው ነበር። ምክንያቱም በ3 ክላሽ የጀመርነው ስናይፐሮች፣ ክላሾች፣ ዙ 23 መትሬስ ቨሬቲስ የምትሏቸው መሳሪያዎች በሙሉ እስከ ዙ 23 የታጠቅንበት ሁኔታ አለ። ትናንትናም በጎንደር አካባቢ በነበረው እንቅስቃሴ አሁንም ዙ 23ን ጨምሮ ሌላ መሳሪያዎችን የተማረኩበት ሁኔታ ነው ያለው በነባራዊ ሁኔታ ፋክቱ ማለት ነው። ምክንያቱም የፋኖ እንቅስቃሴ ሲጀመር ትጥቃችንን ከህዝባችን መሳሪያችንን ከጠላታችን ብለን ነው እንቅስቃሴው የተጀመረው እና አሁን እየሆነ ያለው በሚገርም ሁኔታ በጣም ያልታጠቅነው የመሳሪያ አይነት ምናልባት ታንክ፣ ይሄ የሜካናይዝድ መሳሪያዎች ካልሆኑ በስተቀር ከዛ ውጭ በአጠቃላይ የታጠቅንበት ሁኔታ ነው ያለው። የዘመቻ አንድነቱም በጣም ውጤታማ የሆነና ምናልባትም ሰሞኑን ያደረግናት እንቅስቃሴ ለሙከራ ነው። እስከዛሬ ሲሰለጠኑ የነበሩ ወታደሮችን በተግባር ሙከራ ወይም ፊልድ ፕራክቲስ የወጡበት እንጂ ገና ዋናው ዘመቻ ከአንድነቱ ከታወጀ በኋላ የሚቀጥል ነው እንጂ የሚሆነው አሁን ላይ የምናደርገው ዘመቻ የወታደሮቻችንን ብቃት መለኪያ ነው። ምናልባት እሱም ግን ምን ያህል እንዳሳመመው መንግስት የሚታይ ነው። የክልሉ ባለስልጣኖችን እስከ መቀያየር ከስልጣን ሁሉ እስከ ማባረር ደርሷል። ጀነራል ምግቤ ጋር የሚሄደው ለዛ ነው። ምክንያቱም ሰርፕራይዝ ነው የሆነው። በጣም ወደኋላ ብለን ወይም ደግሞ ድምፃችንን አጥፍተን ስልጠና ላይ ስለነበርን አሁን ወታደሮቻችንን በምንሞክርበት ሰዓት ከፍተኛ የሆነ ዱላ ስለደረሰበት ፔኑ በጣም ተሰምቶት ወደዚህና ወደዚህ የሚሄድበት ሁኔታ ነው ያለው። በፋኖ ኃይል የተደረገው ሁሉ አልመሰለውም። ምናልባት በዚሁ እንደ መጥቀስ ቅድም እንዳልኩት አሁን ወታደር ሙከራ እንጂ ዋናው ዘመቻ ገና ከአንድነቱ በኋላ የሚቀጥል ነው የሚሆነው። ሌላኛው የመንግስትና የፋኖ ኃይሎች በዘመቻው ወቅት ከህወሓት ጋር ወይም ከሌላ ኃይል ጋር ወይም ከህወሓት ጋር ነው የተባለው ከጀነራሉ ጋር የተጣመሩበት ሁኔታ አለ የለም የሚል ሀሳብ ነበር የተነሳው። በግልጽ ለመናገር አልተጣመሩም ነው መጀመሪያ መልሴ። ከዛ በኋላ ለምን እንደማይጣመሩ በአጭሩ ለማስረዳት እሞክራለሁ። የመጀመሪያው የድንበር ጥያቄ አለን። እስካሁን ድረስ ያልተፈታ የድንበርና የግዛት የማንነት ጥያቄዎች አሉ በሁለታችን መካከል አንድ ላይ ያደርጉን የማይችሉ። ሌላኛው የርዕዮተ ዓለም ልዩነት ወይም ደግሞ ፋኖ በሚያደርገው እንቅስቃሴ አንደኛው ህገ መንግስቱን የመቀየር ሲሆን ህወሓት ለህገ መንግስቱ አሁን እሞታለሁ የሚልበት ሁኔታ ነው ያለው። በዚህ ሁኔታዎች ውስጥ ለጊዜው አሁን ባለው ሁኔታ አንድ ሊያደርጉን የሚችሉ አስቻይ ሁኔታዎች የሉ። ሌላኛው በእነሱ በኩል ከተካሄደ የፕሪቶሪያ ስምምነት አለ። ቅድም አንተ ሜንሽን ስታደርግ ሰምቻለሁ። ምናልባት አርቲክል 7 መሰለኝ ስታስረዳ ነበርና በዛ ሁኔታ ውስጥ አሁን ባሉበት ሁኔታ ወደዚህ እንቅስቃሴ የሚገቡበት ወይም ከኛ ጋር አብረው ሊሰሩ የሚችሉበት አስቻይ ሁኔታ የለም ማለት ነው። ሌላኛው ቅድም ያልኩት ነው። ምናልባት እሱን ለመድገም ያክል ማንንም ተንተርሰን ወይም ማንንም ቤዝድ አድርገን አይደለም ወደ ትግሉ ስንገባ። ቅድም እንዳልኩት ትጥቃችንን ከህዝባችን ትጥቃችንን ከጠላታችን ስንቃችንን ከህዝባችን ብለን ነው ወደዚህ ትግል የገባ ነው እና አሁንም እስካሁንም ድረስ እያደረግን ያለ ነው ያንን ነው። በተገቢ ሁኔታ ከህዝባችን ጋር አንድ ላይ ሆነን እየሰራን ያለንበት ሁኔታ ነው ያለው። ትጥቁም በበቂ ሁኔታ የታጠቅንበት ነው። ምናልባትም እንዳልኩ እስካሁን ይህ መንግስት ምናልባት እድሜው ረጅም የሆነው እንደውም ፋኖ ከውጭ ኃይሎች ጋር ምንም አይነት ኔጎሽዬሽን ባለማድረጉና ምንም አይነት ድጋፍ ወይም ደግሞ ተጨማሪ ነገሮችን ባለመውሰዱ እንጂ ይህም እንዳይሆን የሚያደርገው አንደኛው ታሪካዊ ሁኔታዎችን ማየት እንችላለን። እስካሁን ድረስ የፋኖ እንቅስቃሴዎችን በታሪክም አገርን የሉዓላዊነት ጉዳይ ላይ የምንደራደር አይደለንም፣ አሳልፈንም የምንሰጥ አይሆንም። ምናልባት በእኛ ሀሳቤ እስካሁን ድረስ ባለው እንደዚህ አይነት ነገሮችን ከሀገር ውጭ ወጥቶ ከማድረጋችን በፊት መጀመሪያ በመካከላችን ባለው ከወንድሞቻችን ጋር ያለውን ልዩነቶች የማጥበብና
ከነሱ ጋር ያለን ነገር አንድ ለአንድ የመሆን ምናልባት ወደፊት የምናደርጋቸው እንደዚህ አይነት እንቅስቃሴዎች እንኳን ቢኖሩ በጋራ አቋምና በጋራ አንድነት በንግግር ወይም አንድነቱ በኋላ የሚወሰን ነው የሚሆነው። እንደ ሀገርም የኢትዮጵያን ሉዓላዊነት ወይም ናሽናል ኢንተረስት በጠበቀ መንገድ እንደ ፋኖም እንደ አማራም ክብራችንና መብታችንን የተነሳንበትን ዓላማ ሳንስት የምናደርገው እንቅስቃሴ ነው የሚሆነው። ስለዚህ ከዛ ጋር ተያይዞ የሚመጣ እንጂ እንዲሁ በተናጠል ከሶስተኛ ወገን ጋር የምናደርገው ድርድር ክርክር አይኖርም። እስካሁን ድረስ እያደረግን ያለ ነው በመካከላችን ያለው ልዩነት የማጽዳትና አንድ የመሆን ነው። እሱም የአንድነት እንቅስቃሴ አሁን ተጀምሯል። በቅርቡ አንድነቶች የሚበስሩበትና ወደ ስራ የሚገባበት ሁኔታ ይኖራል። የዛኔ ደግሞ በልዩ ወይም በተለየ አውድ የምናወራበት ሁኔታ ይፈጠራል ማለት ነው። አመሰግናለሁ። እሺ ቴዲ ነው ያ እንትን አሁን የወጣውን መግለጫዎች ከአራት ቦታ 4 ወይ 8 ሰው መግለጫ የሰጠበትን የአንድነት ኢትስ አይሮኒክ አንድነት ነው። ግን አራትነቱ የጎላ እንደሆነ የሚያሳይ ነው መግለጫው ላይ ያየሁት። ትንሽ ፈገግ የሚያስብሉ ነገሮችንም ታዝቤያለሁ። አንተም ያነሳው ጥያቄ አለ እስክንድርን ምን አደረጉት የሚልና ይሄ ሌላ ራሱን የቻለ ነው። ከአማራ ክልል ውስጥ ካለው የታጠቀ ኃይል የግማሹን አንድነት ነው አሁን እያወራን ያለነው። የግማሹ አንድነት ራሱ አራትነት ነው። ዘመቻ አንድነት የሚለው ራሳቸው ስላሉት እንጂ ሌላ ሰው ቢላቸው ስላቅ ወይም ለማሽሟጠጥ ሊመስልባቸው ሁሉ ይችላል። ኢቭን መግለጫው ላይ ምንም አይነት አንድነትም ሆነ ተመሳሳይነት ራሱ የሌለበት አይነት መግለጫ ነው። ኤክስፒሪየንሳቸውም አይመሳሰልም። ያሳለፉት ጊዜ አንድ አይነት አይደለም። የወለው ቃል አቀባይ የተናገረው በግልጽ የሚያሳየው ከፍተኛ ፑሽ እንደተደረገባቸው ደስ አካባቢ ላይ እንግዲህ እሱ የሚናገረው read between the lines ይላል አይደል? እሱ የሚናገረውና ከውስጡ ደግሞ የሚወጣውን ነገር አሁን ንጹሃን ከተባለ እኔ በንጹሃን ላይ ጥቃት እያደረሰ ነው ምናምን ካሉ ባለፈው 20 ወራት ውስጥ የተረዳሁት ነገር ንጹሃን ካሉ ራሳቸውን ነው ንጹሃን የሚሉት። ብዙ ጊዜ አርበኛ እንትና አካባቢ የተወለደበት አካባቢ ንጹሃን ካሉ እኛ ጥቃት ደርሶብናል ለማለት ነው። እንደዛ ነው። ከልምድ ያው ቋንቋውን መተርጎም ይችላልና ወሎች በጣም ከባድ የሆነ ጊዜ እንዳሳለፉ ነው። ይሄ ዘመቻ ብዛይነት ወይም ዘመቻ አንድነት whatever you want to call it እንደሆነ አንድ ኢምፕሬስ ያደረገኝ ነገር ጥሩም ነው። ትንሽ ከብዷቸውም የተገኘው ነገር አስተውለህ እንደሆነ እዛ እንትን ላይ እዛ መግለጫ ላይ ለሙስሊም በዚህ አጋጣሚ ቢሌትድ ቢሆንም አልፎም ቢሆን ኢዳል ፈጥር መልካም ኢዳል ፈጥር ለመላው የሙስሊም ማህበረሰብ ለመላው ኢትዮጵያውያን እንመኛለን። ሁሉም እንደዛ ብለው ነው የጀመሩት። አንዱ አይ ቲንክ ዮሐንስ ንጉሱ ግን ኢዳል አድሃና አረፋ ብሎ ነው እና ያው ልምዱ ስለሌለ ነው ሙስሊሙን ሪኮግናይዝ የማድረግ ልምድ ቀስ እያለ ነው የሚመጣው። ግን ጀምረውታል። በጣም አድንቄላቸዋለሁ። ይሄ ሊበረታታ የሚገባው መጀመሪያ ላይ ከነበረው መንፈስ የተለየ የሚሰሙ የነበሩት ነገሮች አሁን ተቀይረዋል። ቀስ እያሉ ያው ኢዳል ፈጥርና ኢዳል አድሃ አረፋ የሚለውን ነገር መለየት ይችላሉ። ቀስ እያሉ ያደርጉታል። ግን አይ ቲንክ ሄደ ብታየው ቪዲዮውን 5 ደቂቃ ከ10 ሰከንድ አካባቢ ላይ ሄደ ብታየው እንኳን ለአረፋና ለኢዳል አድሃ አንድ ላይ ነው ያደረሳቸው አይነት ነገር የሚለው በተለየ ሁኔታ የሚከበር ነው ብሎ ነው ደግሞ ያውም አንተ 08 የሚለው ያስቀሃል። እንደዚህ አይነት 08ም አለ። ለማንኛውም ጥሩ ነበር ሙከራው። በዚሁ ነው እኔ አበረታታለሁ። ይሄ የሚነቀፍ ነገር አይደለም። ጥሩ ሙከራ ነው። ጀምረዋል። የእስላም መንግስት ምናምን ዋቢ ሊወርስ ምናምን ከሚለው የተመንግስት ከሚለው በመግለጫ ደረጃ አትሊስት ሙስሊምን ሪኮግናይዝ ማድረግ አንድ ወንድማቸውን በተደጋጋሚ ይጠሩታል። እሱ ላይ ጥሩ አድርገዋል። መነሻው ጥሩ ነው፣ ይበረታታል። ያው ኢዳል ፈጥር ነው። አሁን ግን ለኢዳል አድሃው አስተካክለው ይመጣሉ ብለን ተስፋ እናደርጋለን። አዲስ የተመደበውን አመራር በጣም የፈሩት ይመስላሉ። ክልሉ ላይ መደላደሎች እየተስተካከሉ ነው ያሉት። አዲስ የጸጥታ እንደዚህ ልዩነት አለና ሁሉም በተመሳሳይ ደረጃ
አዲስ የመጣውን ሰውዬ በጣም ፈርተውት እንዳሉ ነው የሚያሳየው። የሚናገሩት ነገር አሽሽ ሁሉ ነግዷል ነው ያሉት። በጆሮዬ ይሁን አላውቅም፣ ደግሜ ያልሰማሁትም ጊዜ አልነበረኝም። ግን በጣም ያላሉት ነገር የለም። በቃ አማራ እንደዚህ ያደረገ እንደዚህ ያው የተለመደው ማለት ነው ቴክስት ቡክ የጨፈጨፈ የተፈጠፈ እንደዚህ ያደረገ ብለው ስለዚህ ከነሱ ጋር እነሱ ውስጥ አርበኛ የሚሉት ይሄ አድሃሪውና ከውስጥ ሆኖ እየሰለለ በሁለት ቢላ የሚበላውን አካል በፍጹም እንዳልሆነ እና እንደዛ አይነት ፍርሃት አድሮባቸዋል በአዲሱ መዋቅር ላይ። ሌላኛው ያስተዋልኩት ይሄ ቁጥር ላይ አንተም አሁን 08 ብለሃል። እስቲ ሂድና ቁጥሩን ነው በተለይ በቅጽል ስሙ ማሩሸት የሚባለው ቃል አቀባይ የሆኑ ቁጥሮችን ተናግሯል እና ሂሳቡ አልመጣልኝም። እኔ በኋላ ላይ እየተጣጣፍን ልናሰላው እንችላለን፣ ሰዓቴን ለመቆጠብ ነው። ብዙ አይነት ቁጥሮች አሉ፣ አልመጣልኝም። ሌላኛው የገረመኝ ነገር ብዙ ሙትና ቁስለኛ አድርገን አልቆጠርንም ማለ፣ ቁጥሩን የለንም ማለ እና አንዱ ማለት ጊዜ አልነበረንም ለመቁጠር ይሁን ሙትና ቁስለኛ አድርገን አመለጠን ይሁን እንዴት ሙትና ቁስለኛ ለመቁጠር ጊዜ እንዳጡ ሞተዋል። እንግዲህ አይገሏቸው ከሞቱ በኋላ ዞምቢ ሆነው እንዳይነሱ ሸሽተዋቸው ሄደው ይሁኑ አላውቅም። ግን የሚገርም ቃለ ምልልስ ነው። ውስጡን በደንብ ጠጋ ብለህ ስታየው እንደው ብሩቫዶን ምናምን ታያለህ። ግን ሙትና ቁስለኛ አድርጌ ቁጥሩን ግን አላየሁትም ካልክ እንዴት ነው? ያው እሱ በጣም አስቸጋሪ ነገሮች አሉ። እንደዚህ አይነት ትንሽ አግንኖ ለማሳየት ምናምን የሚሞከሩ ነገሮች አሉ። አንድነት የሚለው ነገር ግን አንድነት የለውም። ወደ ቲፒኤልኤፍ በኩል ስንሄድ እንዳልከውም የፕሪቶሪያውን ዲል ማፍረስ ነው። ስለዚህ ቲፒኤልኤፎችም ጀነራል ምግበም ሙሉ በሙሉ ይህንን አንቀበልም፣ አልሆነም፣ አልተፈጸመም ብለዋል። ግን ደግሞ አብረን ብንሰራ ምን አለበት የማለት አብረን እንሰራለን የማለት በተለያየ ጊዜ ከነሱ ጋር ብቻ ሳይሆን ከሻቢያም ጋር አብረን እንሰራለን የማለት ነገር አለና ይሄኛው የሚያሳየው ይሄ ዘመቻ አንድነት የሚለው ሁለት ዓላማ እንዳለው ነው የሚያሳየው። አንደኛው ቲፒኤልኤፍን ኢንቮልቭ የማድረግና ክልሉ ላይ አሁን እየተሰራ ያለው የክልሉን ጸጥታ ማስከበር ስራ ከፌደራል ኃይሎች ወይም ከመከላከያ ሰራዊት ወደ ክልሉ የጸጥታ ኃይል ለማስተላለፍ የሚደረግ ጥረት ነው እና እሱ መሬት ከመያዙ በፊት በተቻለ ፍጥነት ከቲፒኤልኤፍ ጋር ሆኖ ሚሊተሪው እዛው እንዲቆይ ማድረግ ስራ እንዴት እንስራ የሚል ነው። ሁለተኛው ደግሞ በእነስክንድር በኩል ያለውን ኃይል መተን እኛን ወደ አንድነት እንዳንመጣ ይዘን እሱ ነውና ያንን ኃይል አዳክመን መተን ከዛ በኋላ ስለ አንድነቱ እናወራለን ከሚል የመነጨ ነው። ከዚህ በዘለለ ሌላ አንድነት የምትለው አይነት ነገር የለም። እንዳልኩ የወሎ የሚያወራው ሌላ ነገር ነው፣ የጎጃሙ የሚያወራው ሌላ ነገር ነው፣ የጎንደሩ የሚያወራው ሌላ ነገር ነው። ኢቭን የበዓል ራሱ አንደኛው እንኳን ለኢድ አልፈጥር አደረሰ ይላል፣ አንደኛው እንኳን ለኢድ አልአድሃ አደረሰ ይላል። የተዘበራረቀ ባቢሎን የሆነ ነገር ነው። ግን በአንድነት ስም አንድ ሚዲያ ላይ ተሰብስበህ መታልና ይሄንን አንድ ነው ብሎ ማምጣት ይሄ ራሱ እንዳለ ይሄ አካል እኮ አንድ ቢሆን አስችሎት ሆኖለት ቢሆን አንድ ገና እንዳልሆነ ገባህ አይደለ? አንድ ቢሆኑ እና የጀመሩትን በውስጥ የሚያደርጉትን ለመደራደር እያደረጉ ለመመካከር እያደረጉ ያሉትን ሙከራ አጠናክረው ቢቀጥሉበት እና ክልሉን ከብጥብጥ ቢያወጡ መልካም። ይሄ ነው ትክክለኛው የሚያዋጣቸው መንገድ እንጂ አሁን እየተሄደበት ያለው መንገድ 20 ወር ተሞክሮ ውጤቱን አይተነዋል። የሚጎዳው የክልሉ ተማሪ፣ ህፃናት፣ አረጋውያን፣ አዛውንት፣ ሴቶች የሚጎዳው ህዝቡ ነው እና ከህዝብ ከመጉዳት በዘለለ ምንም ሊመጣ እንደማይችል የታየ ነው። ነፃ ቀጠናዎች ምናምን የሚባለው ሌላኛው ተገኘ ባለኝ ነገር ነው። በኋላ ደግሞ እስቲ እንመለስበታለን ዲቴል። እሺ ሪኩዌስት የላካችሁ ሰዎች እርግጠኛው ነው ሳስገባችሁ ወይ ሞዴሬተሮች ወደ ላይ ሲያወጣችሁ ቪዲዮ እንደምታበሩ እርግጠኛው ነው። እዚህ ጋር ቪዲዮ አብርተው እየታዩ እያየናቸው እየተያየን የምናወራበት መድረክ ነው። ከሰኞ እስከ ዓርብ ባለው ጊዜ ውስጥ በተቻለ መጠን በኦዲዮ የምንወያይበትን መድረክ አዘጋጃለሁ ብያለሁ። በእንደዚህ አይነት ቦታ ላይ ቪዲዮ ማትከፍቱ ሰዎች ሪኩዌስት ባትልኩ ለማለት ያለው። እሺ ግርማ ወደ አንተ ልምጣ። 8 ደቂቃ አለ።
ካንተ ጋር ነው የምንለቀቀው። ጤና ይስጥልኝ ቴዲ፣ እንደምን አለ? እንኳን ለአዲሱ ዓመት አደረሰ። መኪና ውስጥ ነው ያለሁት። እኔ ሀገር እንግዲህ የሆነ ተራራ ላይ ቁጭ ብዬ ኤርፖርቱን እያየው ነው። በረዶ ነው ያለው ውጭ፣ ቀኑም እረፍት ነው። ስለዚህ እዚህ መኪና ውስጥ ሆኜ ነው ማወራህና ቴንክ ዩ ሶ ማች ፎር ደ ኦፖርቹኒቲ። ቅድም መግቢያ ላይ ስለ ፖለቲካ አንዳንድ ነገሮች ስታነሳ አይቼ ነው የገባሁት። ብዙ ጊዜ አልወስድም። ምናልባት በሁለተኛ ዙር በእኔና በአያና መካከል ምናልባት ሌሎች ሰዎች እንዲገቡ አሁን ጠይቅና በሚቀጥለው እኔ ድሌን አሳልፌ እመጣለሁኝ። ሁለት ነገሮች ላይ ብቻ ብዬ 8 ደቂቃ ሳልሞላ እጨርሳለሁኝ። ስለ ፕሪቶሪያ ስምምነት ያነሳው ቦታ ላይ ነው ማነሳው። የተለያየ ሚዲያ ላይ ብዙ ጊዜ የምንሰማው ነገር ስላለ የአማራ ክልል ያለው መግለጫን አስመልክቶ ያነሳው ነገር አለ። መግለጫውን እኔ ትላንትና አንድ ነገር የተናገርኩትን ነው ብቻ ነው የምደግመው። ብዙ ዝርዝር አልሄድበትም። ምናልባት በሁለተኛ ዙር ላይ እኔ የምለው ቃል የሚያስነሳው ንግግር ሊኖር ስለሚችል እሱን አስከትዬ ሁለተኛ ዙር ላይ መጣበታለሁ። የቲፒኤልኤፍ ሁኔታ መንግስት ያወጣውን መግለጫ እቀበለዋለሁ። የማውቀውም ነገር ስላለ ማለት ነው። መንግስት የህወሓት ጀነራሎች ብሎ ያወጣውን አይቻለሁ ቴሌግራም ላይ። ልክ ነው፣ ገዛለሁ። እዛ ውስጥ አሉ። የለንም ስላሉም ምናልባት ሁለት ቦታ ቆመው ሊሆን ይችላል። እዚህም እዛም ቆመው ነው እንጂ በጉዳይ ውስጥ አሉ። ፍላጎቱም ደግሞ አለ። ይሄንን የሚያሳዩ ሰሞኑን ሚዲያ ላይ የነበረው ነገር አብረን የመስራት ነገር ተነጋግረን የሚል ነገር ብዙ ጊዜ ሰማለሁና እንደውም እኔ መልካም ምኞቴን ገልጫለሁ። መልካም የስራ ዘመን ብያለሁ። ምክንያቱም ከመለያየት ተቀራርቦ አብሮ መስራቱ አንድ ውጤት ያመጣል ብዬ ስለማስብ አብሮ ሆነው ቢሰሩ ጥሩ ነው ብዬ ነው እንደውም ደግፈውና መልካም የስራ ዘመን በሚል ብያለሁ። የፕሪቶሪያ ስምምነት ግን እንቅፋት ይሆንበታል፣ ምንም ጥያቄ የለውም። የፕሪቶሪያ ስምምነት ህግ መሬት ላይ ቢውል ተፈጻሚነት ቢያገኝ ተጠቃሚ የሚሆነው ማን ነው የሚለውን ደግሞ የሚያውቀው የትግራይ ህዝብ ነው የሚሆነው። በእኔ ለትግራይ ህዝብ በጣም አደገኛ የሆነ አካሄድ ነው የሚመስለኝ። ነገር ግን ከህዝቡ በላይ ደግሞ እኔ አቅልሃለሁ የሚለውን ነገር ማለት አልፈልግም። የፕሪቶሪያ ስምምነት ግን ምንም ጥያቄ የለውም፣ ያደናቅፈዋል። እዚህ ጉዳይ ውስጥ ዝም ብለን ውጭ ተቀምጠን መንግስት ያለው ነገር ውሸት ነው ብቻ የምንል ከሆነ ለሁሉም ነገር ለቆጡም ለጠዋቱም እንደዛ ትክክል አይሆንም። ስለዚህ እነዚህ አካላቶች አሁን በወጣው መግለጫ ውስጥ እጃቸው ስለመኖሩ አለ፣ ፍላጎቱ አለ። ግን ምን የሚያስማማቸው ነገር ኖሮ ነው ለሚለው ምናልባት በሚቀጥለው ዙር ላይ ድጋሜ ላነሳው ይችላለሁ። በጉዳይ ውስጥ ግን አለ የለም ብሎ መጥቶ ቢነግሩ አናምንም። እሱን ሳይሆን የሚታመን ነገር አለ፣ የሚታመነውን ታምናለ፣ የማይታመን ነገር ትተዋለ። ሌላው አማራ ክልል ስላለው ያነሳው ነገር አንድ ሆነ አልሆነ ለእኔ ምንም ነገር የሚለውጠው ነገር የለውም። እንደ ግሉ ካነሳ 4ም ሆነ 5ም ሆነ አብሮ መግለጫ ማውጣቱ መምህራንን አንበርክኮ የሚገድል ሽማግሌዎች አስታራቂ የሄዱትን አንበርክኮ የሚገድል ቡድን አንድም ሆነ ሁለት ለእኔ ዓላማውም እንደሆነም አይገባኝም። ስለዚህ ብዙ በእነሱ ላይም ከዚህ ያለፈ ዓላማውን ስለማላውቀው ነገር ሰው ከመግደሉ በስተቀር የምረዳው ነገር ስለሌለ በመጀመሪያ ዙር ላይ በዚህ ልተው፣ ቀጥሎ በሚመጣው ጉዳይ ላይ ተነስቼ ማወራው ይሆናል። ቴዲዬ ለአሁኑ እቺው ትበቃኛለች። በሚቀጥለው ዙር ስመጣ እኔ ተራዬን አሳልፋለሁ። በእኔና በአያና መካከል ጋፕ ብታደርግ ጥሩ ነው። ቴንክ ዩ። ጋፕ ስትል ከአያና በኋላ መናገር አትፈልግም? ኖ አይ ማለቴ ሁለታችንን ጎን ለጎን ከምታደርገን ራቅ ብታደርገን ብዬ ነው። በመካከል አንዳንድ ሰዎችን ስለማይ ጣልቃ እንዲገቡ ለምን መሰለህ እንደዛ አልኩ። ጊዜ ስላለኝ አንድ ነገር ልንካ ወረድና ላክልኝ ድጋሚ። እሺ እሺ፣ እንደዛ ኦኬ። ከአማራ ስትሮንግ ቀጥሎ ትሆናለህ። እሺ ኦኬ። እሺ እሺ። አማራ ስትሮንግ ጤና ይስጥልኝ። እሰማለሁ። ትሰማለህ። እንዴት ነህ ዋላችሁ? እንኳን ተገናኘን። ላላየኋችሁ እስካሁን ኢድ ሙባረክ ብዬ ልጀምር፣ ምንም እንኳን ካለፈ ቢሆንም። ጥሩ ርዕስ ነው ቴዲ፣ የዛሬው ርዕስ በጣም በጣም ኢምፖርታንት የሆነ እንትን ያነሳኸውና ከባዱ አንድነት ምን እንደሆነ ታውቃለህ? በጣም አስቸጋሪውና አስፈሪው አንድነት በተለያየ ድርጅት ውስጥ ያሉ ሰዎች በዓላማ አንድ ሲሆኑ ነው። በጣም ከባዱ አንድነት ለጠላት አስቸጋሪ የሚሆነው ማለት ለጠላት በጣም አስፈሪ የሚሆነው አንድነት የተለያየ ድርጅት ውስጥ ያሉ ሰዎች በአንድ ሀሳብ ከተሳሰሩ ከዛ በኋላ ድርጅት መፍጠር የፕሮሲጀር ጉዳይ ነው፣ የፕሮሰስ ጉዳይ ነው። ፋኖነት አስተሳሰብ ነው በነገራችን ላይ እንጂ ፋኖ የሚባል ድርጅት የለም። የምትወርሰው ፍልስፍና ነው። የራስን የምትከላከልበት የራስ የሴንስ ኦፍ ፔትሪዮቲዝም እንዳይባል የአርበኝነት መንፈስ ነው።
ያ የአርበኝነት መንፈስ ያስተሳሰራቸው የተለያዩ የፋኖ ኃይሎች በተለያየ አደረጃጀት ውስጥ ገብተው አንድ ጠላት ላይ መዝመት ሲችሉ ያ በጣም በጣም አስፈሪ ነው። ለጠላት ነው የሚያስፈራው፣ ለህዝባችን ግን በጣም 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 ጥሩ ነገር ነውና እንግዲህ አንድነታቸውን ላለማሳየት ቮካብለሪ መረጣ ሁሉ ይሄድ ነው እንደምታየው። አንዱ ኢላድሃ አለ፣ አንዱ አረፋ አለ፣ አንዱ ምን አለ፣ እዛ ድረስ ሁሉ ትሄዳለህ እንትን ለመፈለግ። ስለዚህ የአደረጃጀት ልዩነት አለ ማለት የሀሳብ ልዩነት አለ ማለት አይደለም። ባይ ዲፎልት ሀሳባቸው ተመሳሳይ ነው። እንግዲህ ድርጅት ደግሞ በጊዜ ሂደት የሚመጣ ነገር ነው እና ፕሮሰስ አለው። ይሄ ኖርማሊ እንዲህ አይነት የትግል ሂደቶች የሚያልፉበት የራሳቸው ፌዝ አላቸው። የህዝብ ትግል ነው። እንደ ህዝብ ትግል ተነሳ ድርጅት መስርተን አይደለም ወደ ትግል የገባ ነው። ድርጅት መስረታው ደግሞ አብሮ አሁን እየተካሄደ ያለ ነገር ነው እና በአንድ ድንጋይ ሁለት ወፍ ነው። ድርጅትን ትመሰርታለህ፣ ትግልህን ደግሞ ታጣጡታለህ እንጂ ድርጅት መስርተን እንደ ቲፒኤልኤፍ ማኒፌስቶ ጽፈን ወይ እንደ ኦኤልኤፍ ማኒፌስቶ ጽፈን ወይ እንደ ብልጽግና የሆነ ነገር ብለን አለ ወደ ትግል እየመጣ ያለ ነው። የህዝብ ትግል ነው። የህዝብ ትግል ደግሞ ድርጅት ይወልዳል እና በዛ ሂደት እየተመጣ ያለ ነገር ስለሆነ እንደ ጥሩ ነገር ነው። እንግዲህ አሁን የደረስንበትን ደረጃ ስታየው እንግዲህ ባለፉት 20 ምናምን ወራት ውስጥ ቀበቶ እናስፈታቸዋለን ከሚለው ዛቻ 3፣ 4፣ 5 ጊዜ የክልሉን የጸጥታ መዋቅር ሪሻፍል ወደ ማድረግ ወደ መበወዝ የተለያዩ አይነት የሚሊተሪ ልሂቅ ናቸው የሚባሉ አገሪቱ ያፈራቻቸውን ጀነራሎች በተለያየ ቦታ እያመጡ የማስቀመጥ ነገር ነው ያየነው። ይሄ የሚያሳይህ ምንድነው? መንግስት ምን ያህል እንደተጨነቀና መንግስት ነኝ የሚለው አገዛዙ ምን ያህል እንደተጨነቀና እንደፈራ ነው የሚያሳይ። የክልሉን የጸጥታ መዋቅር ሲበውዘው ሰዎቹን ሲያባራቸው ጥሩ ስለሰሩ አይደለም የተባረሩ። ጥሩ የሰራ ሰው ይሸልማል ይደረጋል እንጂ አይቀየርም አይደለ? ሰዎቹን ስታባራቸው ቴክኒካሊ መሸነፍህን ነው እያመንክ ያለው ማለት እየፈረስክ እየተሸነፍክ መሆንህን ነው። ስለዚህ ያለፉት 20 ወራት ቅድም ወንድሜ አንተነህ እንዳለው ያሳዩን ምንድነው? ከ3 ክላሽ ተነስተን ይሄ አገዛዙ ሁሉም ነገር አለ፣ ቀበቶ ማስፈታለሁ ሱሪ ማስፈታለሁ ያለው አገዛዝ ግራ እስከሚጋባበት ድረስ እና ፋኖች ደግሞ አሁን በታጠቁት ልክ እንዲታጠቁ ራሳቸውን የበለጠ የትግል ልምድ እንዲያዳብሩ እድል የፈጠረ ነው። ከዚህ በኋላ አሸንፋለሁ የሚለው ነገር የተበላ ቆም ነው፣ የከሰረ ያለቀ ነገር ነው። የበለጠ ደግሞ በድርጅት እየታቀፉ እየተዋቀሩ አንድ የሆኑ እየተግባቡ ይሄ በውስጥ ያሉት ልዩነቶች እየተሞረዱ መስመር እየያዙ ሲመጡ ያኔ ደግሞ የበለጠ በድርጅት የታቀፈ በድርጅት የሚመራ ትግል ሲሆን ደግሞ ዲፕሎማሲ ይሳለጣል። ሌሎች አብረው የሚመጡ ነገሮች አሉ ከድርጅት ጋር እና የበለጠ አስፈሪ የሚሆንበት ሁኔታ ነው ያለው። ለምን ጀነራል ምግበን ያነሱት? አንደኛ ሲጀምር በሁለት ምክንያት ጀነራል ምግበ ጋር ወይም ደግሞ ከቲፒኤልኤፍ ጋር አሊያንስ መፍጠር አይቻልም። የመጀመሪያው ቲፒኤልኤፍ ከአማራ ህዝብ ጋር እንደ ድርጅት ታሪካዊ ጠላትነት ያለው ድርጅት ስለሆነ ነው። አንዳንድ የፋኖ አደረጃጆች ሊኖሩ ይችላሉ፣ የፋኖ መሪዎች ሊኖሩ ይችላሉ። ያ ማለት ግን ማቴሪያላይዝ መሆን የሚችል ነገር ነው ማለት አይደለም። ሊወራ ይችላል፣ እንዲህ በወሬ በሚዲያ ሊናገሩት ይችላሉ። ያ ማለት ግን ወደ ተግባር ለመቀየር ስራ ከተሰራ ከትግሉ በተጻራሪነት መቆም ስለሆነ ራሱ ይሄ እዛው ያለው የፋኖ አደረጃጀት ራሱ ታግሎ ሊያሸንፈው የሚችለው አስተሳሰብ ነው የሚሆነው። የመጀመሪያው ይሄ ነው። ሁለተኛው ገና እንደ አንድ ሁሉንም አማራ የሚያስተሳስር ድርጅት በድርጅት መልክ እሱ ስላልተወለደ ኤክስተርናል ከሆኑ ኃይሎች ጋር የምታደርገው እንትን ችግር ይኖረዋል። የትኛውን አማራ ወክለህ ነው ሄደህ ሌላ አለያንስ ልትፈጥር የምትችለው የሚለውን ጥያቄ ያስነሳል። ስለዚህ አሁን ድርጅት ከተመሰረተ በኋላ ግን ሁሉንም አማራ የሚወክል የሁሉም አማራ ድምፅ የሆነ ሁሉም አማራዎች የተግባቡበት የትግሉ መሪዎች የተግባቡበት የአሊያንስ ሊፈጠር ስለሚችል እስከዛው መጠበቅ ያስፈልጋል የሚለውን ማስመር ፈልጋለሁ። ግን ለምን መንግስት ይሄን አለ የሚለውን 2 ነጥብ ላንሳል። መንግስት ያለ የመጀመሪያው ይሄ መንግስት ይሄንን ያለበት ዋናውና ትልቁ ምክንያት አሁን በየትኛውም አካባቢ ቤዙን እያጣ የሆነ መንግስት ስለሆነ ኦሮሞና ማአሚን ትግሬና አማራ አንድ ላይ መጥተው የኛን እንግዲህ በኦሮሞ ህዝብ አይደለም የሚነገደው የኦሮሞዎቹን ስልጣን ሊቀሙን ነው የሚል ማስፈራሪያ እንዲነገር ይፈልጋል። ሰሜናውያኖች አበሾች እየመጡብን ነውና ኑ ተነሱና መክቱ የሚል ማስፈራሪያ እንዲነገር ይፈልጋል። ምክንያቱም ወታደሩ እየተሰላቸ ነው። በትግል የሚመጣ የለም። ወደ አማራ ክልል የሚገባ እንጂ ከአማራ ክልል የሚወጣ የታጠቀ ኃይል አለ። በየጊዜው ያሰለጥናሉ፣ ይሄዳሉ፣ ስምጥ ይበላዋል። ያን ሁሉ ወታደር ማለት ይሞታል። አብዛኛው ይሞታል። አብዛኛው ደግሞ እየተማረከ ልብሱን እየቀየረ ፋኖቹ እንዴት ምርኮኛ እንደሚይዙ አይታቸዋል።
ልብሳቸውን እየሰጡ መታወቂያ እየሰጡ ይልኳቸዋል ወደ እናቶቻቸው ወደ አባቶቻቸው። ምክንያቱም ጸባቸው ከወታደሮቹ ጋር እንደሆነ ፋኖቹን በደንብ ያውቃሉ። ስለዚህ ህዝቡን ለማነሳሳት አዲስ ስትራቴጂ ማምጣት አለበት። እሱም ስትራቴጂ ምንድነው? አይ ፋኖ ብቻ ሳይሆን ቲፒኤልኤፍ እየመጣብን ነው፣ አብረው ነው እየወጉ ያሉትና ኑና ግዙን ነው አንደኛው። ሁለተኛው እስከዛሬ ለሰሩት ፕሮፓጋንዳ በሙሉ ፋኖ በዚህ መልኩ አጠቃን ማለት ለዚህ መንግስት ትልቅ ኪሳራ ነው፣ ትልቅ ኪሳራ ነው። ስለዚህ ሌላ ኤክስተርናል ኃይል አምጥተህ ማስገባት አለብን። በተለይ ደግሞ አሁን ላለው ስርዓት አማራ ተገዳደረኝ ማለት ለስርዓቱ ራሱ ፈተና ነው። ምክንያቱም አማራ ህልውና አደጋ ውስጥ ነው እያለ ያለው እኮ ይሄ ስርዓት በመኖሩ ነው። ይሄ ስርዓት የዚህ ስርዓት ህልውና የሚቀጥለው አማራውን ባለበት ሁኔታ እስከቀጠለ ድረስ ብቻ ነው። ስለዚህ አማራ ይህን ስርዓት ህልውናውን ተፈታተነው ማለት ነው ማለት ነው። ይሄ ስርዓት በቃ እየተጠቃ ነው፣ እየፈረሰ ነው፣ እየተሸነፈ ነው ማለት ነው። ስለዚህ ይሄን ማለት አይፈልጉም። ስለዚህ ይሄንን ከሚሉ ምን መሰለህ የሚሉት አማራ አሸነፈን፣ አማራ መታን ከሚሉ ቲፒኤልኤፍ መታን፣ ወንድማችን የሆነው በአይዲዮሎጂ ከኛ ጋር አላ የሚያደርገው ቲፒኤልኤፍ መታን ቢሉ ነው የሚመጣው። ይሄ የፖለቲከኞቹ በጣም ዊክድ የሆነ አስተሳሰብ ነው፣ በጣም ዊክድ የሆነ አስተሳሰብ ነው። እና ይሄ እንግዲህ በጊዜ እየተገራ እየታረመ ይመጣል ብዬ አስባለሁ። ስለዚህ በዛ መልኩ ማየት አለብን ብዬ አስባለሁ። ሌላው እንግዲህ አሁን እየተደረገ ያለውን ይሄ በተለይ አሁን በክልል ደረጃ እያደረጉ ያሉት ብወዛ ምናምን ስታየው አብይ አህመድ ቀጥታ ትግሉን ለመቆጣጠር በጣም ጥረት እያደረገ ያለበት ሁኔታ ያለው። ዘላለም መንግስት የሚባለውን ሰውዬ የአዲስ አበባ ፖሊስ ኮሚሽነር የነበረ ነው። የደመላሽ ገብረ ሚካኤል የሚባለው ሰውዬ የሚመራው የፌዴራል ፖሊስ ምክትል ኮሚሽነር የነበረ ሰው ነው። እንግዲህ አዲስ አበባ ፖሊስ ኮሚሽነር የሚሆኑ ሰዎች ለመንግስት በጣም ቅርብ የሆኑ ሰዎች ናቸው። በጣም ቅርብ የሆኑና ምስጢር ማውቁ አካባቢውን በደንብ እሱን ሰውዬ ላከው ማለት ይሄ ሰውዬ በጣም ፈርቷል ማለት ነው። በጣም ደንግጧል ማለት ነው። ከሱ በኋላ እንግዲህ ራሱ ካልመጣ ራሱ አብይ ከ4 ኪሎ ወደ ባህር ዳር መጥቶ ትግሉን እኔ ካልመራሁት ካላለ በስተቀር ያልተላከ ጀነራል የለም፣ ያልመጣ የለም። አሁን ደግሞ እንግዲህ አለኝ የሚለውን የሴኩሪቲ የምናየው ይሆናል። ይቀጥላል። ይሄ በጣም የሚገርም ውይይት ነው የሚሆነው። የዛሬ 4 ወር 5 ወር ምናልባት የምታስታውሱ ካላቸው መንግስት ክረምቱ ከመግባቱ በፊት ይሄን ሰመር የመጨረሻ የማያዳግም እርምጃ ብሎ ፋኖች ላይ ዘመቻ እንደጀመረ ታስታውሳላችሁ። ፋኖችም የመቶ ተራራዎች ዘመቻ የሚል እንደውም የዛን ጊዜ ትንታኔ ሲሰጥ የመንግስትን ዘመቻ የአረንጓዴው ዘመቻ ብዬ ከቀይ ኮከብ ዘመቻ ጋር አስተሳሰሬ የተናገርኩት የምታስታውሱ ካላችሁ እዛ ጋር አንድ የተናገርኩት ንግግር አለ። የቀይ ኮከብ ዘመቻ ላይ ደርጎች ከካራማራ ጦርነት ከተመለሱ በኋላ ቀጥታ ወደ ኤርትራ ሲሄዱ የቀይ ኮከብ ዘመቻ ብለው አውጀውን ሄዱት። ለአንዴና ለመጨረሻ ጊዜ የመሸገውን ኃይል ለመስበር ለማስወገድ ማለት ነው። ቀይ ኮከብ ዘመቻ ላይ ግን የደረሳቸው ነገር ለደርጎች የመጨረሻቸው ነው። ቀይ ኮከብ ዘመቻ ላይ ተሸንፈናል እንደምታውቁት። ከዛ በኋላ ምንድን የሆነው ቲፒኤልኤፍም ሻዕቢያም እንዲጠናከሩ ነው ያደረጋቸው። እና የዛሬ 4 ወር ትንተና ላይ ወይ ንግሬ ላይ የተናገርኩት ምንድን ነው፣ መንግስት የጀመረውን የማዳግም እርምጃ ብሎ የጀመረውን ዘመቻ ማሸነፍ ካልቻለ 2 ነገር ነው የሚሆነው። ካሸነፈ ለአንዴና ለመጨረሻ ጊዜ ፋኖችን አደብ ያስገዛል። ማሸነፍ ካልቻለና ይሄ ዘመቻ የሚለው ነገር ኤክስቴንድ ካደረገ ፋኖች ይጠናከራሉ። እሱ ብቻ አይደለም፣ በመሳሪያ አቅም በሰው ኃይልም እየተጠናከሩ እየሰፉ ይሄዳሉ። እና ልክ እንደ ከሸፈው ቀይ ኮከብ ዘመቻ ይዋ ሊደር እንጂ ለመንግስት አስጊ የሆነ ነገር ላይ መገባቱ የማይቀር ነገር ነው። ይህን ካላሸነፍክ ብዬ ተናገሬ ነበር። አሁን የሚመስለው ነገር መንግስት ዘመቻውን ከሰጠ በኋላ አሁንም እየተዋጉ ነው። ዛሬ የሀገር መከላከያ ሰራዊት የሚያወጣው መግለጫ እየሰማችሁ ነው። በሌላ በኩል ደግሞ የመንግስት ኃይሎች በሙሉ አቅማቸው ነው ወይ እየተዋጉ ያሉት? የእናንተ ትንታኔ ምንድን ነው የሚያሳየው? እነሱ እንደሚሉት በ5% ኃይላችን ነው የተዋጋን ያለ ነው ይላሉ። መሬት ላይ ያለው ሁኔታ የምትሰሙት የምታዩት ነገር ያንን ነው ወይ የሚያሳየው? ይህንን የእናንተ ትንታኔ ምን እንደሆነ እዛ አድማጭ ተመልካች መስማት ይፈልጋል። ሌላኛው የቲፒኤልኤፍ ኃይሎች መንግስት እንደሚያቀርበው ክስ ከፋኖ ኃይሎች ጋር አላንስ ፈጥረው ከሆነ ታክቲካል አላንስ ፈጥረው ከሆነ ሊታረቅ የሚችል አጀንዳ ነው ወይ ያላቸው? የጋራ ጎላቸው የፌዴራል መንግስቱን ማስወገድ ብቻ ነው። ከዛ ውጭ አዲስ አበባ ውስጥ ሊታኮሱ አይችሉም ወይ? ልክ እንደ አርኤስኤፍ እና ሳፍ ሱዳን ካርቱም ውስጥ እንዳደረጉት
አዲስ አበባን የእልቂት ማዕከል ሊያደርጓት አይችሉም ወይ? እነዚህ ነገሮች እንዴት ነው የምታዩት ለማለት ያህል ነው። ሁለት ሰዎች መጥተዋል። ግርማ ኦኬ፣ አዲስ ታይምስ ከአያና በኋላ አዲስ ታይምስ ትናገራለህ። ከዛ ግርማ ቅደም ተከተሉ በዛ መንገድ ነው የምናደርገው። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ በውስን ሰዎች ውይይቱ ቢሆን የተሻለ ነገር ቶሎ ቶሎ እነሱም ይደርሳችኋል፣ እናንተም የተሻለ ነገር ታደምጣላችሁ ብዬ ተስፋ አድርጋለሁ። እዚህ ውስጥ የቀረ ካለ የዜጋ ፖለቲካ አቀንቃኞች ናቸው። በዚህ ደግሞ የሚታወቀው የትነበርክ ነው። የትነበርክ ካለ እሱ ነው። ሌላ የቀረ ያለ አይመስለኝም። ይሄ ነው የምናደርገው። ታፕታፕ እያደረጋችሁ እኔ ያለሁበትን ቦታ እና ኮፒ ሊንክ ሼር ማድረግንም እንዳትረሱ። የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ ነው ይሄን የምታደርጉት። እሺ አንቴ ወደ አንተ ልምጣ። መደበኛው 7 ደቂቃ ላይ እንቆማለን። ወደ 7 ደቂቃ ተመልሰናል። እሺ አመሰግናለሁ። እንግዲህ ከቤቱ የተነሱ ሀሳቦችን እንዲሁ ዝም ብዬ ሰዓቴን ላለማባከን እነካ ላርግና ልለፍ። ምናልባት በወሎ አካባቢ ተብሎ የተነሱ ጉዳዮች አሉ። በዛ ላይ የተሰጡ አስተያየቶች ምናልባትም ስለ ጦርነት ያላቸውን የኤክስፔሪንስ ወይም ደግሞ የልምድ ማጠር ነው የሚያሳየው። ጦርነቱ ኦንጎይንግ በሆነበት ስቲል እስከዛሬ ድረስ ዘመቻ 11ኛ ቀን ቀጥሎ ባለበት ሁኔታ ላይ ውጊያ ላይ ያለ ሰው ምናልባትም የገደለውን ተራምዶ ያልፍ እንደሆን እንጂ አጎንብሶ ሲቆጥር አይውልም። የቆሰሉትን ምናልባት ሊያነሱ ይችሉ ይሆናል እንጂ የሞቱትን አይቆጥርም። የተጣራ መረጃ፣ ሙሉ መረጃ ይዘን እንመልሳለን ያሉት መግለጫው ላይ ከዛ አግባብ ቢታይ ጥሩ ነው። ጦርነቱ ስላላበቃ እዛ አካባቢ ማለት ነው። ሌላኛው ወደ ቤቱ አጀንዳ እመልሳለሁ። ምናልባት ሰሞኑን የነበረው የዘመቻ አንድነት እንቅስቃሴ ምናልባትም ብልጽግናን ብቻ ሳይሆን በአጠቃላይ ኦሮሞን እንወክላለን የሚሉ ፓርቲዎች ወይም ደግሞ አካላት በአጠቃላይ የተንቀጠቀጡበት ሁኔታ ነው ያለው። ለዛም እንደማሳያ ምናልባት የኦፌኮን መግለጫ አንብበ ከሆነ ፋኖ ኃይሎች ብታርፉ ይሻላል የሚል አቶ መራራ ጉዲና ፕሮፌሰር መራራ ጉዲና መግለጫ ሰጥተዋል። በፓርቲያቸው በኩል ብታርፉ ይሻላል ፋኖች የሚል ማለት ነው። ስለዚህ ሌላኛው እንደምታዩት በሌላ ቀን የመንግስት ተቃዋሚ ሆነው የምናያቸው ሰዎች በአጠቃላይ ተሯሩጠው መንግስትን እየደገፉ በየቤቱ ዲፌንድ የሚያደርጉበትን አቅጣጫ ይዘዋል። ምናልባትም ይህም የሚያሳየው ምናልባት ምን ያህል ወገቡ እንደተመታ ነው። በክልል ውስጥም የሚያደርጋቸው ይሄ የመደላድል መተማመንን ስላጣና ምናልባትም እናንተ በውስጥ እገዛ እያደረጋችሁለት ነው ይህን ያህል ድል ሊቀዳጅ የቻለው የሚል ጉዳይ ስላለ ነው። ሌላኛው ምናልባት ወንድሜ ቅድም ስለ አንድነቱ ወይም ደግሞ አንስቶ ነበረ። አንድነቱ ማለቴ አሁን የሚፈጠረው ድርጅት አንድ አይደለም ወይም ደግሞ የአንድነት አይመስልም ምናምን የሚል ነበር። እኛ እንዲገባ እንደዚህ አይነት ነገሮች ብዙ ጊዜ የምናደርጋቸው እንቅስቃሴዎች ለተቃራኒዎች እንዲገባቸው አንፈልግም። በእኛ መንገድ አንድ ሆነን የምናደርገውን ነገር እናደርጋለን። ከዚህ በፊት አንድ ድርጅት የተመሰረተ ነበር። አሁን ሁለተኛ ድርጅት ነው የሚመሰረተው። ምናልባትም ለአንዴና ለመጨረሻ ጊዜ ደግሞ አንድነቱ የሁሉም ያጠቃላዩ በቅርቡ የሚመጣበት አቅጣጫ ይኖራል። ምክንያቱም ቅድም ወንድሜ እንዳለውም የዓላማ አንድነት ስላለን ማለት ነው። በዛ አግባብ ይታይልኝ። ሌላኛው አንዴ ከህወሓት ጋር አንዴ ከኤርትራ ወይም ደግሞ ከሌላ ኃይሎች ጋር የሚያገናኙን ሁኔታ አለ። ምናልባትም ከኤርትራ ጋር ቢሆን ያለመስማማት ተፈጥሮ በአንድነት መስራት ስላልቻሉ እንጂ ቢችሉ ኖሮ በዚህ ሰዓት አንድ ላይ ሆነው አማራን የሚወጉበት አቅጣጫ ነበር የሚኖር። ደጅ ያልጠናው ጎረቤት ሀገር የለም። ከሱዳን ከየአካባቢው ዞሮ ደጅ ጠንቶ ነበር። በእርግጥ ግን የሚያግዘው ስላላገኘ እንጂ ተስማምቶ እሱን በተለያየ መድረክ ላይም ተናግሯል። ምናልባት በፊት የነበሩት በዲፕሎማሲ ይበልጡናል፣ በተቸገሩ ጊዜ ከጎናቸው ሆነው የተዋጉላቸው ነበሩ ሁሉ ብሎ ነበር። እኛ ግን በዚህ ሰዓት አንድ ችግሩ ስንገባ የሚደርስልን የለም ሁሉ ብሏል። እና ይሄ ደግሞ ምን ያህል የዲፕሎማሲ ውድቀቱን ነው የሚያሳየው። ስለዚህ በዛ አግባብ ቢታይ ጥሩ ነው። ምናልባት የነሱ ጊዜ ትክክል የሚሆንበትና የሚጨበጨቡበት ቅድም እንደገለጽኩት ነው። የኛ አቋም እስካሁን ስንቃችንን ከህዝባችን ትጥቃችንን ከጠላታችን ነው እስካሁን ድረስ
ምናልባት እገዛ ቢኖረን ኖሮ ይህ መንግስት ባለው አደረጃጀት ምናልባትም አንድ ሳምንት የማይቆይበት ሁኔታ ነበር የሚፈጠረው። ግን እዛ ውስጥ አልገባንም። ከታሪካዊ ዳራ አንጻርም ከተለያዩ ምክንያቶችም እሱን ቅድም ለማስረዳት ሞክሬያለሁ። ስለዚህ በዚህ አግባብ ይታይ። ሌላኛው መንግስት በሙሉ ኃይሉ ነው ወይ እየተዋጋ ያለው? እሱም ቢጠቀስ የሚል ሀሳብ ተነስቷል። ምናልባትም አይደለም፣ ምናልባት መንግስት ምን ያህል ኃይል ነው ያለው የሚለው እሱ ሌላ ጥያቄ ውስጥ የሚያስገባ ሆኖ እንዳለ ሆኖ ከዚህ ቀደም አንዴ በ70 ባስ አንዴ በ40 ባስ አንዴ በምናምን ሁሉ ሲገባ የነበረበት ሁኔታ ነው የነበረው። ከዛ ውጭ ደግሞ የተሳተፉ ምን አይነት የጦር ኃይሎች ናቸው የሚለውን ምናልባት መተንተን ወይም ማየት ያስፈልጋል። ኮማንዶዎች ገብተዋል። ባህር ኃይል ሳይቀር እኮ ነው በወሎ ግንባር አስገብተው እጅ ሰጥተው እንደዚህ እያሉ ፋኖ ይችላል ሲሉ ሲጨፍሩ የነበሩት ባህር ኃይል ብሎ እዛ ውሃ ላይ ሲጨማለቁ የነበሩት ናቸው ምናልባት ሲንከባለሉ የታዩት። ስለዚህ ሙሉ ኃይሉን አማጦ ተጠቅሞ መጨረሻ ላይም ኃይል ስላጠረው ነው ኢቨን ባህር ኃይል ብሎ ያስቀመጠውን ያስገባው። ያልገባ ኃይል የለም። ስፔሻል ፎርስ በለው፣ ኮማንዶ በለው፣ ሚሊሻ በለው፣ አድማ በታኝ በለው፣ ጸረ ሽምቅ በለው፣ ያልገባ ያልተሳተፈ የኃይል የለም ከጥምር ጦር ጀምሮ ማለት ነው። እና ገብተዋል ግን አልወጡም። የሚያሳዝነው በሚያሳዝን ሁኔታ ስቲል ግን አሁንም ሌሎችን እያሰለጠነን ያለው። ምናልባት ከተሳካለት ጥቂት ሚሊሻዎችን አሰልጥኖ አስመርቋል። በሱ ምናልባት እንደ አድቫንቴጅ የሚቆጥረው እርስ በራስ ዋን ወይ ኦር አናዘር ወይ አማራን ከአማራ ጋር ያገዳደልኩት የሚለውን እሳቤ ለሱ ሊያረካው ይችል ይሆናል። ምናልባት ሚሊሻዎችን ከፋኖ ጋር ዋግቶ እርስ በራስ ቢገዳደሉ አማራ ለአማራ ነው የሞተው ምን አገባኝ በሚል እሳቤ ያዘጋጃቸው ናቸው። በእርግጥ ምናልባትም መከላከያ ለቆ የሚወጣ ከሆነ አንድ ሳምንት አይቆዩም እነሱም ቢሆኑ። አሁንም ቢሆን ወደ ፋኖ እየገቡ ያሉበት ሁኔታ ነው ያለው። በዚህ አጋጣሚ ምናልባት እዚህ ላሉ ለመንግስት ደጋፊዎችና አባላቶቹ ምናልባት ሰርፕራይዝ ሊሆን ይችላል። ዛሬ ኦብነግ መግለጫ ሰጥቷል። መንግስት ላይ ጦርነት አውጇል። ምናልባት ካልሰማችሁ በግልጽ እንድሰሙ። ስለዚህ ከዚህ በኋላ ሶማሌ ክልልም እሳት የሚሆንበት ሁኔታ ነው የሚኖረው። ለመንግስት መቀመጫ እና መቆሚያ አይኖረው ከዚህ በኋላ። ሌላኛው መንግስት በደቡብ በኩል በደቡብ አዲሱ ደቡብ ኢትዮጵያ ክልል ላይ ትንኮሳ አድርጓል። ኃይሎች በኮሬ አካባቢ ሰዎችን ገለዋል። እንዲሁም በወላይታ አበላ በሚባል አካባቢ ሰው ገለዋል። ሽማግሌዎችን ሳይቀር ገለው የወጡበት ሁኔታ አለ። ያ ደግሞ ምናልባትም ከኔ ቀጥሎ የሚያወራው ሰውዬም ሄዶ ፎቶ የተነሳበት አካባቢ አርባ ምንጭ ፎቶ ፕሮፋይል ያደረገበት አካባቢ ነው። የጉጂ ዞን አስተዳደር ፓርኩን ጨምሮ በዛ አካባቢ ያለው ቀጠና አጠቃላይ ከጥንት ጀምሮ በጉጂ ስር ያለ ነው፣ ይመለከተኛል፣ አካባቢው የኦሮሚያ ነው የሚል መግለጫ ሰጥቷል። ስለዚህ ያንን ተከትሎ ተያይዞ የመጡ ነገሮች ናቸው። ስለዚህ በደቡብ በኩልም የሚነሱ አስቸጋሪ ሁኔታዎች በቅርቡ ይኖራሉ ማለት ነው። ይሄ በሰሞኑ የተከሰቱ ነገሮች ናቸው። አመሰግናለሁ። እሺ ቴዲ and by the way just ለማስታወስ ያህል ለውይይት እንዲያመች ይሄ ድሬልመንት አለ አይደለ? አሁን አርባ ምንጭ ምናምን ሄደን ምሳም አልበላንም፣ ለሽንት ማላቆም ዝም ብለን አገር መንዞር ከሆነ ርዕስ ላይ ትንሽ ያስቸግረናል። ያለውን ነገር ሪሊ አብጠርጥረን እንድንነጋገር ጀስት እንዳስተያየት ነው የማስቀምጠው። ሽርሽር የምትወስዱን ከሆነ ሌላ ጊዜ ትወስዱናላችሁ፣ እንወያይ። ተመልሼ እስቲ ባይዞ እያዳመጥኩትም ነበርና የተገለጹ ነገሮች ሬሳ አይቆጠርም ዝም ብሎ ተረማምዶ ነው የሚሄደው አለ። እሱን እስቲ ተመልሰን እናያለን። የማርሸትን ፓርት ብቻ ዝም ብዬ ከፍተውና ምናልባት ድምፁን እንሰማለን። ፈገግ ያስባሉኝ ቅድም ያልኳቸውን ነገሮችን እንነካለን። ፖለቲካውን መጀመሪያ ስትሬስ ላድርግ የተወሰነ ደቂቃ ወስጄና አዝናኝ የሆነውን የዛሬውን የአራትነት መግለጫ ዘመቻ አራትነትን ኋላ ላይ እናየዋለን። ከቲፒኤልኤፍ ጋር ያለው ትስስር ቀስ እየተባለ ነው ዋተር ዳውን እየተደረገ እንዲመጣ የተፈለገው። ኔጌቲቭ ሪያክሽን እንደሚኖረው ፑሽባክ እንደሚኖረው ይታወቃል። ቢኮዝ በጣም በቅርብ ጊዜ ነው ክልሉ ውስጥ ቲፒኤልኤፍ ገብቶ የተለያዩ ጉዳቶች የደረሱት። የመሬት የማንነትና የርስት የሚባሉ ግጭቶች ለረጅም ጊዜ የተራዘሙ አሉ። አሁን ባለው ህገ መንግስትም ሆነ በትርክት ግንባታውም ሆነ በብዙ ነገር የአማራ ህዝብ ለቲፒኤልኤፍ ያለው ልብ እነኚህ
ጽፈኛው ኃይሎች የሚሏቸው ፋኖ ራሳቸውን የሚሉ ጃዊሳም የተለያየ ስም አላቸው የታጠቁ በተበታትነው ያሉት እነኛ አማራ ክልል ውስጥ ያሉት የታጠቁ ቡድኖች ስስልብ ሊኖራቸው ይችላል ካለባቸው ጫና አንፃር ሊያስጠላቸው የሚችል ቲፒኤልኤፍም ሆነ ከሰይጣን ጋር እንሰራለን ባይዘው ብሔራዊ መዝሙራቸው ነው ላፉ እና ከማንኛውም አካል ጋር የመስራት ባህሪ ይታይባቸዋል። ስለዚህ እነሱ አፒታይት ሊኖራቸው ይችላል ከቲፒኤልኤፍ ጋር ተመልሶ የመስራት ከሻቢያ ጋር የመስራት ከማንም ጋር የመስራት። የአማራ ህዝብ ግን ለቲፒኤልኤፍ ያለው ልብ እነሱ እንዳላቸው ልብ አይደለም። እነሱ የሆነ የተወሰነ መሳሪያና ምናምን ገንዘብ ሲሰጣቸው ወይ ሃይደር ሆስፒታል ሲያሳክሟቸው ቆስለው በጣም ጤነኝነት ሲሰማቸው ይወዱታል። ቲፒኤልኤፍ ችግር የለባቸው። ለህዝቡ ግን እና ለህዝቡ ተቀባይነት የለውም። ስለዚህ ቀስ እያሉ የማለማመድ ስራ አሁን እየሰሩ ያሉት ቀስ እያሉ ከቲፒኤልኤፍ ጋር ያለችውን ዝምድና አንዱ ይናገርና አንዱ ይክዳል። ይሄ ገሎ ማዳን አንደኛው እውነት ነው ይልና ሌላኛው ደግሞ እኛ አናደርግም ይላል። ቀስ እያሉ የማለማመድ ነው እንጂ በግልጽ የታወቀ ነገር ነው። ቲፒኤልኤፍ ከሻቢያ ይሄን ትራያንጉሌት አድርጎ ቢኮዝ አልተቻለም፣ እንደምታየው ከሆነ አልተቻለም። በጣም አግሬሲቭ የሆኑ ሜጀሮችን ሌሎች ነገሮችን ያወራሉ። እዚህም ላይ እንደምናየው ከፍተኛ ጥሬ የሆነ ውሸት አንዳንድ ጊዜ እኮ እንደው ለማጋነን ብለህ መናገር ያለን ጥሬ ውሸት የማዋሸት ነገር ይታያል። ባለችን ደቂቃ ውስጥ ምናልባት ላሰማችሁ የሚሰማ ከሆነ ወለጋ ሀሩ ሻለቃ በጋራ በመሆን ሻለቆችን አወጣጣው ባደረጉት ኦፕሬሽን ዛሬ ላይ 22 የጠላት ኃይል ተደምሷል። 22 የጠላት ኃይል ተደምስሷል ይላል። ቅድም አንተነህ አይቆጥሩም ብሏል። ይቆጥራሉ እድሉ ካላቸው። እሺ የጠላት ኃይል ቆስሏል። በድምሩ 64 ጠላት አንድ አካባቢ ላይ ብቻ በመደምሰስ የ64ቱንም መሳሪያ መማረክ ተችሏል። በሌላ በኩል ከ80 በላይ የሚሆኑ አንድ ቦታ ተቀምጠው የነበረ የጠላት ኃይል እንደዚሁ ተደምሷል። መሳሪያው አልተማረከም። ምን ሆነ መሳሪያው ለምን አልተማረከም? ከተደመሰሰ ከነ መሳሪያው ደምስሰውት ሊሆን ይችላል። እንደዚህ ያላችሁ መቀጠል ትችላላችሁ። በጣም ግሩም የሆኑ ሐሳቦች አሉ። የሚገርማችሁ ነገር 4900 ጥይት ተገኘ ይላል። ከ62 መሳሪያ ውስጥ 62 ሰዎች ተገለው ነው 64 ሰዎች ተገለው 63 መሳሪያ ተገኘ። 4900 ጥይት አብሮት ተገኘ ይላል። 4900 ጥይትን በ63 ብታካፍለው 78 ጥይት ፐር መሳሪያ ማለት ነው። ሁለት ካርታ 60 ነው የሚይዘው እና መሳሪያውን አቅፈውት ነው። ያውም ደግሞ ያለን 22ቱ ተደምስሰዋል ማለት ሞተዋል፣ 42ቱ ደግሞ ቆስለዋል። የተማረከ እንኳን የለም ሳይቆስል። ስትገለው ስታቆስለው አንድ ጥይት አይተኩስም። ከሁለት ካርታ በላይ ጥይት ታቅፎ እያንዳንዱ ወታደር በጉንጉን አበባ መልክ አበርክቶልናል። 80 ደግሞ ስንደመስስ 80ው ደግሞ መሳሪያቸው በተን መልክ ወደ ከባቢ አየር ተቀላቅሏል አይነት ውሸትም አስተካክለህ ነው አቀናጅተህ ሲሆን ጥሩ ነው። ያው ሩጫ ላይ ስለሆነ ይከብዳል፣ ግን ሰብሰብ ያለ ውሸት እንኳን እየቀረበልን አይደለም። እዚህ የምንሰማው ነገር አሁን 40 አውቶቡስ 70 አውቶቡስ 80 አውቶቡስ እየተባለ ይቆጠራል። ቅድም የነበረውና አሁኑ ራሱ ሊላይ ይችላል። እንደመጣን ችግር የለውም። ለማበረታታት ለማነቃቃት ምናምን የሚደረግ ነገር ነው። ግን at the end of the day ይሄ በጣም የሚገርም ነገር ስንቃችን ከህዝባችን የሚል ነገር አንተና ሁለቴ ተናገረ። ስንቃችን ከህዝባችን የሚለውን ማርሸትን እዚሁ ላይ ሂድና 2 ደቂቃ አልፈ ስትሰማው ምን ይላል? ያለማዳበሪያ የፖለቲካው ስኬት ብሎ የፖለቲካ ስኬቱ ያለማዳበሪያ ለመዝራት አርሶ አደሩን ባደራጀናቸው የጎበዝ አለቆች ይላል። ክልሉ ላይ የጎበዝ አለቃ አደራጅተን ይላል አርሶ አደሩ ያለማዳበሪያ እንዲዘራ ሚኒንግ እንዳያመርት ማለት ነው። ስንቅህን እየወሰድክበት ነው ያለውን ትበላበታለህ ወስድ። ግን ደግሞ ለሚቀጥለው መህር ደግሞ እንዳያርስ ያለማዳበሪያ ዋጋ ተወዶብኛል ብሎ እንዳያርስ አድርገናል ብሎ የፖለቲካ ስኬት ተብሎ ይሄ ነው የቀረበው። አስበው ይሄ ክልል እንዳይማር እንዳያርስ ማዳበሪያ እንዳይጠቀም የሚበላውን ተሻምተው ትበላለህ፣ ተማሪውን ትገላለህ፣ መምህሩን ትገላለህ፣ ሽማግሌውን አዛውንቱን ታንበረክካለህ፣ ትገርፋለህ፣ ትረሽናለህ፣ የጎበዝ አለቃ ታደራጅበታለህ፣ ሚዲያ ላይ ወጥተህ የውሸት ድሎችን ታበስራለህ፣ የሌለን አንድነት 4-8 ሆነህ መጥተህ አንድነት ታበስራለህ። በዚህ ይዘት ውስጥ ያለን እዚህ ያለው በትንሽ ደረጃም ቢሆን የተማረ ነው። ኮምፓራቲቭሊ ኤሊት ልትለው ትችላለህ። ኮምፓራቲቭሊ ኤሊት ሊባል የሚችል ነው። የሆነ ሰዓት ላይ ቁጭ ብሎ 1 ሲደመር 1 2 ነው በማለት ፈንታ ዝም ብሎ ልብሱን አስተካክሎ ብቻ መጥቶ አሁኛ እንደዚህ ስንቃችን ምናምን ይለናል። 40 አውቶቡስ 60 አውቶቡስ ከማሩሸት ተቀብሎ ምናምን እና
በዛ ደረጃ የምታወሩ ከሆነ እውነት ለመነጋገር ከሆነ አሁን እንትና ፈርቷል እንትና ተንበጭቋል ብትል ምንም 2 ዓመት ሙሉ አላችሁን። አሁን መጀመሪያ ላይ እሺ ውሸት ነው ብለን ገረመን። አሁን አያስቅምም አይገርምም። ውሸት ነው ማንንም ያውቀዋል ገና አፍ ሳይከፈት። ስለዚህ እውነት ላይ ቆመን ብንነጋገር ይሻላል። ጦርነት ለክልሉ ነው አንደኛ ጠንቅ። ክልሉ ውስጥ ያሉ ኃይሎች ናቸው እየተጎዱ የነበሩት። አሁን የክልሉ የጸጥታ ኃይል እየተጠናከረ ነው። የተመረቁትን ብዛት እልቁ መሳፍርት እያያችሁ ነው። የአማራ ልጆች ናቸው። በዛ በኩል ያለው የአማራ ልጆች ናቸው። ክልሉ የአማራ ክልል ነው። ከክልሉ ወዴትም አይወጣም ይሄ ነገር። ቲፒኤልኤፍም እናንተ ክልል መጥቶ ነው እዛ ሊዋጋ የሚፈልገውና ይሄን የማያስቆም ከሆነ ራሱን የሚጠላ ሰልፍ ዲስትራክቲቭ ነው ቢሄቪየራችሁ ላለውኝ ይብቃኝ። ቴንክ ዩ አያና። አማራ ስትሮንግ ታፕ እያደረጋችሁ እንደዚህ ሰክናችሁ ከግራም ከቀኝም የተለያዩ አይነት ሀሳቦችን እያደመጣችሁ ነው። ታፕ ለማድረግ ግን አትሰስቱ። ታፕ ነባሮች እያደረጋችሁ ነው። አዳዲስ ሰዎች ታፕ ማለት ነው ያለው። አሁን ይሄ ትግል የህዝብ ትግል ነው ሲባል የአማራ ህዝብ ፋኖ እና የአማራ ህዝብ እጅና ጓንት ነው ማለት ነው። የአማራ ህዝብ ትግል ፋኖን ወለደ። የአማራ ህዝብ ጥያቄዎች ነበሩ። እነዛ ጥያቄዎች መመለስ አልተቻሉም። በሰላማዊ መንገድ ተሞከረ፣ አልሆነም። ያ የመጨረሻ ጣሪያው ላይ ሲነካ ፋኖነትን ወለደ። የአማራ ህዝብ ለዘመናት ይዞት የነበረውን የፋኖነት እሴቱን ሳበ፣ የመጨረሻ ካርዱን ሳበ፣ ራሱን የመከላከል ኃላፊነት ስላለበት ማለት ይሄ ትግል የህዝብ ትግል ነው ማለት ለዚህ ትግል ስንቁም ከለላውም ዋሻውም መጠጊያውም ይሄ ህዝብ ነው ማለት ነው። ይሄ ትግል ይሄ ህዝብ ይሄን መንግስት አንቅሮ ተፍቷል ማለት ነው። ይሄን መንግስት አንቅሮ እንደተፋው ማሳያው በተደጋጋሚ ወታደሩ ላይ የሚልኳቸው ወታደሮች ላይ አንደኛ ህዝቡ ለወታደሮች የሚያሳየው ርህራሄ ነው። ይህ ምንም የጭካኔ መንፈስ የለም። ህዝቡ ጥያቄውና እየታገለ ያለው ከመንግስት ከዋናው መንግስት ጋር መሆኑን የሚያሳያችሁ ይሄ ነው። ከዋናው መንግስት ጋር ወታደሮች ይማረካሉ፣ እጅ ይሰጣሉ፣ ይልካል ህዝቡ። ምክንያቱም ጥያቄው የተወሰኑ ዓላማ ያላቸው የጨካኞች ስብስብ አይደለም። ይሄ የቲፒኤልኤፍ ጋር ወይም ደግሞ ሌሎች ጋር የሆነ ማስፈጸም የሚፈልጉት አጀንዳ ስላለ ያንን አጀንዳቸውን ለማስፈጸም ብዙ ነገር ሲያደርጉ ታያላችሁ። ይሄኛው የፋኖ ትግል ግን እንደሱ አይደለም። እንደሱ ካራክተራይዝ ልታደርጉት ትሞክራላችሁ፣ ግን እንደሱ አደረጋችሁት ማለት ነው ማለት አይደለም። እንደሱ አይደለም። በመሃል ላይ አሁን ለምሳሌ እንደዚህ ከነከሌን ገደሉ ይኖራል። ሁሉም ፋኖ ተመዝኖ ተመርጦ ክራይቴሪያውን አልፎ ነው የገባው ማለት አይደለም። ከዛ መሃል ውስጥ 1-2 ሊያጠፉ ሊኖሩ ይችላሉ፣ ጥፋት የሚፈጽሙ ይኖሩ። ያ ግን የፋኖነት መገለጫ ነው ማለት ግን አይደለም። አስተማሪዎችን ገለው እንደዚህ አድርገው እንትን አንበርክከው ምናምን ይለዋል። የማረኳቸውን ሰዎች ግን አቅፈው ስመው መታወቂያ ሰጠው የሲቪል ልብስ አለብሰው ወደ ቤተሰቦቻቸው ሲልኳቸው በኦሮምኛ ቋንቋ የሚናገሩ ወታደሮችን ስልክ ደውለው ኦሮሚያ ክልል ካሉ ወገኖቻቸው ጋር ሲያገናኟቸው ግን እሱን አይነግሩም። ይሄንን ትክክለኛው የፋኖ ትግልና መገለጫው ያ የህዝባዊነቱ ነው። ህዝባዊ ሲሆን ደግሞ ማንም ላይ ጭካኔ ያሳይም። ጭካኔውን የሚሰነዝረው መንግስት ላይ ነው። አሁን ለምሳሌ ሰሞኑን እየተደረጉ ያሉ ነገሮች አሉ አይደል? ይሄን እዛው ልዩ ኃይል ያሰለጥናሉ፣ ምንድነው የሚባል አድማ ብተና ሚሊሻ ምናምን ያሰለጥናሉ። አሰልጥኑ ፕሊስ፣ ሞር አሰልጥኑ። አማራን በደንብ አሰልጥኑ፣ በደንብ አስታጥቁት። በደንብ መታጠቅ ያለበት ህዝብ ነው። በደንብ እንትን መደረግ ያለበት ህዝብ። ለሱ በጣም ነው የምናመሰግነው። በነገራችን ላይ የሰለጠነ የታጠቀ ህዝብ ምን ማድረግ እንደሚችል በልዩ ኃይሉ አይተነዋል። ልዩ ኃይል የሚባሉት ያኔ መሳሪያችሁን ፍቱ ሲባሉ ወዴት እንደሄዱ አይተናል አይደል? ከፋኖ ከወንድሞቻቸው ጋር ሆነው የዚህ ህዝብ ጥያቄ ሳይመለስ ምንም አናረግም ያሉት። እነዚህንም አሁን ታሰለጥኗቸው የምታረጓቸው ሄዳችሁ ተዋጉ የምትሏቸው ከእህቶቻቸው ልጆች፣ ከወንድሞቻቸው ልጆች፣ ከአጎቶቻቸው፣ ከዘመዶቻቸው ጋር እንደሆነ ግጥም አድርገው ያውቃሉ። መሳሪያ ስጧቸው ይሄዱ። ያኔ ወደ ማን እንደሚተኩሱ አብረን የምናየው ነገር ይሆናል። ዘላለም መንግስቴ ስለመጣ ከዘላለም መንግስቴ በላይ ከደሳሌ ጣሰው በላይ ዘላለም መንግስቴን አምነው ለዘላለም መንግስቴ የታዘዙ ሂደው ደረጀ በላይን ወይም ደግሞ ሀብቴ ወልዴን ወይም ደግሞ ኮሎኔል መሀቤን ይገሉልኛል ብላችሁ ካሰባችሁ ጉድ ላክ። ሌቨል ኦፍ ኢግኖራንስ የዚህ መንግስት ውስጥ የምታየው ሌቨል ኦፍ ኢግኖራንስ ይሄ ነው። ስትራቴጂካሊ ወይ በቃ የሚያደርጉት ነገር በሙሉ አንዳንዴ ካለማወቅ ነው ወይስ ህዝቡን ስለሚንቁት ነው? የትኛው እንደሆነ ራሱ ግራ ይገባኛል። እኔ በጣም ነው ግራ የሚያጋባው። እስከ ዛሬ ያዩት አሁን ለምሳሌ
ሪፐብሊካን ጋርድ የሚባለው መጥቷል። መቶ ሸዋ አካባቢ ረጅም ጊዜ የተዋጋው ሪፐብሊካን ጋርድ የሚባለው ነው። ማን በቀለ ብርሃኑ በቀለ የሚባለው ሰው የራሱ ባለበት የሪፐብሊካን ጋርድ አዛዡ ራሱ ይዞ ባህር ኃይል ብለው ያሰለጠኑት ኃይል ሸዋ ላይ መጥቶ ተዋግቷል። ያልመጣ እንትን ያላለ ኃይል የለም። አቅማችንን አልተጠቀምንም። ከ20 ጀነራል በላይ ከመላክ እንግዲህ ምን ቀረ? 20 ጀነራል መጥቷል አይደል? 5 ጀነራሎች በየቦታው እኮ ተደርገው 20 ጀነራል እኮ ክልል ውስጥ ገብተው ነበር። አሁን የመጨረሻ ተብሎ የነበረው ስትራቴጂ ላይ ማለት ነው። አሁን ደግሞ እንደ አዲስ ገምግመው የክልሉን የጸጥታ መዋቅር ሪሻፍል ማድረግ አለብን ካሉት በፊት ማለት ነው። ይህን ያህል ስትራቴጂክ ስህተት የሚሰሩ ከሆነ እነዚህ ሰዎች የህዝቡ ጥያቄ አልገባቸውም ማለት ነው። የህዝቡ ጥያቄ ካልገባህ ደግሞ መጨረሻ ላይ የምትዋረደው ራስህ ነህ። ወይም ደግሞ ቅድም እንዳልኩት ነው ቢገባቸውም የህዝቡን ጥያቄ መመለስ አይፈልጉም። የአማራን የህዝብ ጥያቄ መለስክ ማለት የዚህ ስርዓት ህልውና ከተመ ማለት ነው። ይሄን ደጋግሜ ነው ብለው። ምክንያቱም የአማራ ህዝብ የሚጠይቀው ጥያቄ ስርዓታዊ ለውጥ ነው። ስትራክቸራል የሆነ ለውጥ ነው የሚፈለገው። ህገ መንግስታዊ ለውጥ ያስፈልጋል። ቁጭ ብለን መነጋገር አለብን። ይሄንን ስርዓት የሰሩት ሰዎች ለተወሰኑ ህዝብም አይደለም፣ የተወሰነን ህዝብ ለመጥቀም አይደለም፣ የተወሰኑ የጥቅም ቡድኖችን የነሱን ፍላጎት ለማሟላት ስልጣን ላይ የተቀመጠውን ኃይል ብቻ ለማሟላት ኦሮሚያ ሂድ፣ ወለጋ ምንድነው የሚደረገው? ባሌ ምንድነው የሚደረገው? ቦረና ምንድነው የሚደረገው? ከረዩ ምንድነው የሚደረገው? የትኛው በኦሮሞ ህዝብ ስም ስልጣን ይዘህ እየጠቀምክ ያለው ግን የተወሰነ የሸዋንና የጅማን የፖለቲካ ኦሊጋርኪ ነው። የቢዝነስ ኢምፓየር ነው እየተመሰረተ ያለው። አዲስ አበባ አካባቢ ነው ፓወር እና የኢኮኖሚ ፓወር ለመገንባት እየተሰራ ያለው እንጂ በኦሮሞ ህዝብ ስልጣን ይዘህ የኦሮሞን ህዝብ እየጠቀምክ አይደለም ያለው። በኦሮሞ ህዝብ ቋንቋው እንዲህ መሆን አለበት እንትን መባል አለበት ባላል ሁልጊዜ የኦሮሞ ህዝብ ጥያቄ ግን እሱ ነው ወይ? ቱ ቢ ኦነስት በልቶ ማደር የተቸገረ ህዝብ ቋንቋውን ፌዴራል አረክለት ምን አረክለት። ስለዚህ ይሄ ስርዓት እስካልተቀየረ ድረስ ዛሬ አማራው የጀመረውን ትግል ይሄው ቅድም አንተ ነህ ወንድማችን እንዳለው ሶማሌ ተቀላቅሎታል። ነገ ጉራጆው ማይቀላቀልበት፣ ነገ ከምባታው ማይቀላቀልበት፣ ነገ ሲዳማው ማይቀላቀልበት። ምክንያቱም ጥያቄ አለው ሁሉም። ሲዳማና ኦሮሚያ አካባቢ ጥያቄ እንዳላናቅም፣ ሶማሌና ኦሮሚያ ጥያቄ እንዳላናቅም። ጥያቄ የሌለበት አካባቢ አለ እንዴ? ያን ጥያቄ መመለስ ካልቻለ ይሄ መንግስት ይሄ ስርዓት እንደ ስርዓት ይፈርሳል። በራሱ ጊዜ ይፈርሳል። አይደለም ፋኖን ታግሎ ይቅርና በራሱ ጊዜ እየፈራረሰ ያለ ስርዓት መሆኑን የሚያሳዩ ብዙ ነገሮች ናቸው እያየን ያለ ነው። ግርማ ነው መሰለኝ። ዶክተር ግርማ አለ። ዶክተር ግርማ ሚዩት ነው። ኦኬ ቴንክ ዩ ቴዲ። አይ ቲንክ ቅድም አንድ ፈጠን ብያውንም በ8 ደቂቃ ነች። ከዛ በታች እንዲጨርስ ሰዓት እንዳልነካብን 7 እሺ ኦኬ ጀስቱ ነው። ቅድም አንድ ነገር ሰምቻለሁ የመጨረሻ ላይ ያለውና ሁለት መሀል ላይ ያተነሱትን ፕሮፓጋንዳ ጉዳይ ላይ ነው ማውራት የምንፈልገው። ብዙ የማይመለከቱኝ ነገሮች ሳልገባምና ግን አንድ ነገር ልበል። ፋኖ ቅድም የፊሎሶፊ ነው ሲባል ሰምቻለሁኝና ይሄ ፊሎሶፊ አይደለም። አንዳንድ ጊዜ የማይመስሉ ነገሮችንም ለሰዎች ጆሮ አክብሮት ሰጠን ብናልፍ ጥሩ ስም ነው እንጂ ፊሎሶፊ አይደለም። ፊሎሶፊ ምን ማለት ስለምናውቅ ፊሎሶፊን ትንሽ በዚህ ደረጃ አቁም ብሎ እንትን ማድረጉ ጥሩ አይመስለኝም። እና የኦሮሞ ህዝብ ጥያቄ የሚል መጨረሻ ላይ ተነስቷል። የኦሮሞ ህዝብ ጥያቄ ዓላማም እንደሆነ የማይታወቅ አካል የኦሮሞን ህዝብ ጥያቄ ለፖለቲካ ማባያ መጠቀም አይገባውም፣ የለበትም። የኦሮሞ ህዝብ ጥያቄ ከሌላው አካል እዚህ ውስጥ ያሉትን ሰዎች ጥያቄው ምንድን ነው ብዬ ቢጠይቅ ምናልባት አያናን አልጠይቅም፣ ሌሎችን ቢጠይቅ ጥያቄውን ልትመልስልኝ የሚችል ሰው የለም። ስለዚህ ለራስ በግል በማታውቀው ሁኔታ የኦሮሞ ህዝብ ጥያቄ የሚል አሲፍ የኛ ህዝብ የአማራ ክልልን ጦርነት ገባሪ ወይም ደጋፊ እንደሆነ አድርጎ ለመጠቀም መሞከር ጥሩ አይደለም። እሱን እዛው ጨርሱት ነው የምለውና ቅድምም ተብሏል ሲነሳ ሰምቻለሁ። እነዛን ቃላቶች ነው ቶሎ መምታት የምፈልገው። እኔ በኦሮሚያ የአማራና የትግራይ ኃይሎች አንድ ላይ ሲሆኑ እኔ ካካተት የኦሮሞ ህዝብ ጥያቄ አውቃለሁ። ኖ ቴዲ ቤቱን ህግ ስለማውቀው እንደዛ አይደለም። የአማራና የትግራይ ኃይሎች አንድ ላይ ሲሆኑ ፈርቶ መጡልኝ ያለ ነው የኦሮሞ ህዝብ ምናምን የሚል ነገሮችን ቅድም ሰምቻቸዋለሁ። እና እኔ እኮ ቅድም ተናግሬ ነበር። ሰሞኑን ሚዲያ ላይ ስለምሰማ
የኤርትራን ኃይሎች ጨምሮ አንድ ላይ መስራት ጀምረናል ሲባል በደስታ እንኳን የስራ ዘመን መልካም የስራ ዘመን ብዬ ምኞቴን ገልጫለሁ። አንድ ብትሆኑም ጥሩ ነው ብዬ ሀሳቤን ገልጬ ነበርና ሌላ እንደ ፕሮፓጋንዳ ተደርጎ የሚነሳ ነገር ፕሮፓጋንዳ አንዳንድ ጊዜ አሰልጣኝ ተሰልጣኝን አያሰለጥነውም እና ለፕሮፓጋንዳ ባለፈው ሳምንት አንዲት ያልተደፈረችን ሴት ተደፈረ ብሎ ፕሮፓጋንዳን አምጥቶ ሀገር ለመገልበጥ ከሚሞክር በላይ ሌላ ፕሮፓጋንዲስት ሊሆን አይችልም። ስለዚህ የፕሮፓጋንዳው እናት አባት ማን እንደሆነ ስለሚታወቅ አንዳንድ ጊዜ ወላጅ ለልጅ አይመክርምና እንደ ወላጅነት ብንወስደው በጣም ጥሩ ነው ብዬ አስባለሁ። ግን አንተ ቅድም ያልከውን ቃል እኔ አንድ ነገር ብቻ ልጠቀምና በጊዜ ውስጥ ልጨርስ። ቴዲ ዲቴል እንዳላወራ የሚከለክሉኝ ነገሮች ስላሉ ዲቴል አላወራ። መንግስት ከዚህ በፊት አንድ ነገር ብሎ ነበር። አዎ እየተዋጋን ያለ ነው በ5% ነው የሚል ቃል ሰምቻለሁ፣ ሰምቼም አውቃለሁ። 5% አይደለም የሚለውን ቃል ብዙ ማውራት አልፈልግም። በ5% አይደለም ከዛም በታች ያነሰም ይሁን ከዛ በላይ የሚያነሰ ይሁን አማራ ክልል ያለው ጦርነት ግን አቅሙ ምን እንደሆነ ያውቃለሁ። አንዳንድ ጊዜ አንድ ዙ ማረክን፣ 2 ጥይት ወሰድን፣ 3 ጠመንጃ ማረክን እያልክ አቅሙን በስቴት ደረጃ ያለውን ቡድን እያሸበርክ ነው ብሎ ፕሮፓጋንዳ ከማውራት ያለፈ ሌላ ፕሮፓጋንዳ የለም። ስለዚህ ሌላው ህዝብ በዛ ፕሮፓጋንዳ የሚወሰድም አይደለም። ግን አንድ ነገር አውቃለሁ። አማራ ክልል እዛው ባለህበት ህዝብህን እያስጨረስከው፣ መምህርን እየፈጀ፣ ሴት እያሰቃየ፣ እየዘረፍክ እየሰረክ ህዝብን አደይተ እዛው እንደ ጨው ማምተት ታልቃለህ እንጂ ከድንበሩ ውጭ አልፈ ሌላ ቦታ የምትወስደው የትኛውን ቦታም ጥያቄም የለም። አንደኛ ጥያቄውን አናውቅ። ጥያቄው ያለው የኦሮሞን ህዝብ ክብር መንፈግ ነው። ጥያቄውን የምናውቀው አዲስ አበባን የአማራ ክልል አድርግ የሚል ምኞት ነው። እሱ ደግሞ ምኞት ነው። ጥያቄ በሚል ጎን ማሳለፍ አይቻልም። ሌላ ጥያቄ ካላቸው ጥያቄውን አደባባይ ፓብሊክ ቢያደርጉት በጥያቄ ጉዳይ መነጋገር ይቻላል። አሶፍናው የምናውቀው ነገር የኦሮሞን ህዝብ የፍትህ ጥያቄን የራስ የማድረግ ወይ ደግሞ የኢምፔሪያል ሲስተሙን መልሶ ቆንጥጦ የበላይ ሆኖ የመኖር የድሮ ስርዓት ናፋቂ ቡድን ነው እዛ ውስጥ ያለው። ይሄ ቡድን ምን ያደርጋል ካልክ ምንም ብታወራ በፕሮፓጋንዳ ምንም ብታለው ተሻግረ የምታሸንፈውም ክልል የለም፣ የምታመጣውን ዲሞክራሲ ያለ አይመስለኝም። ይሄም ማሳያ ደግሞ የሚሆነው ባለፈው 12 መምህራኖችን የጨፈጨፈ ቡድን መምህርን ገለህ መምህርን አጥፍተህ ነፃ የምታወጣው ማህበረሰብ ምን አይነት ማህበረሰብ? መምህርን ከገደልክ በኋላ ሽማግሌን ካንበረከክ በኋላ ድሃን ካሰቃይኸው በኋላ ለሌላ ለማንኛው ክልል ነው የምትሆነውና ብዙ አንዳንድ ጊዜ ጠቃሚ አይደለም። እኔ የምሻለው አማራ ክልል አንድ ነገር ነው የሚለው ቅድም አንድ ሆኑ የሚባለው ነገር አንድነቱ ሲመጡ ማልቃወምበትና አንድ መሆናቸውን የሚደግፍበት ነገር አለ። አንድ ቢሆኑ አንድ ለሚፈልጉት ዓላማ በድርድርም ይሁን በምን የሆነ ቦታ ላይ ይደርሳሉ የሚል ምኞት አለኝ። ምክንያቱም የባህር በር ጉዳይ አለ፣ ሌሎች ነገሮች ስላሉ በሀገር ሰፋ ባለ ጉዳይ ላይ በሌሎች ጉዳይ ሳንገባ ማውራት በሚገቡን ነገሮች እንድናወራ ቢያንስ ይሄ የመንደር ውስጥ የሰፈር አለቃ ሴቶችን የሚደፍር ወጣት የሚገል ይቆማል ብዬ ስለማስብ ነው። መበተናቸውን አይደለም አንድ ቢሆኑ ጥሩ ነው የሚል ድጋፍ ነው ያለኝና ነገር ግን ያ ባልሆነበት ሰዓት ላይ በፕሮፓጋንዳ ብቻ አዲስ አበባ እንደገባ ብዙ ኃይል እንደታጠቀ አድርጎ ማውራት ብዙ ፋይዳ ያለው አይመስለኝም። እኔ እዛ ውስጥ ምንም ብለ ያውራ፣ ግን አንድ ነገር አትጨምሩት። የኦሮሞ ህዝብ ጥያቄ የሚል ጥያቄ አታምጣ። የኦሮሞ ህዝብ ጥያቄ ማናችሁም የምታውቁት ጉዳይ የለም። እዚህ ውስጥ ማናችሁም የኦሮሞን ህዝብ ጥያቄ ብትባል የምታነሳው የመሰለህን ነው የምታነሳው። ምናልባት ቲክቶከሮች ሚዲያ ላይ የሚያወሩትን ነው ጎተተ የምታመጣው እንጂ ፈንዳሜንታሊ የኦሮሞ ህዝብ ጥያቄ የካፋኦ ጥያቄ ምንድነው? ምንድነው ይዞ ያለው የሱ ማኒፌስቶ የሚለው ነገር ምንድነው? ለማቺቭ ለማድረግ የፈለገው ምንድነው? ዩ ካን ናት ዲፋይን ዳት። የኦሮሞ ነጻነት ሰራዊት የሚፈልገው ምንድነው? አቺቭ ለማድረግ የፈለገው ምንድነው? አላማቸው ምንድነው? ምን አይነት ነው ሊያመጡት የሚችለው ነገር? ዩ ዶንት ኖ ናቲንግ። የኦሮሞ ነጻነት ግንባር ድርጅቱ ያለው ማኒፌስቶ ምንድነው? ብትጠየቅ አታወራውም። የማናቃቸውን ነገሮች ዝም ብለን አሳስገሰሱን ቴንክ ዩ እያመጣን ብቻ እንትን ብናደርግ ብዙ ዋጋ ያለው አይመስለኝም። እና አሁንም ፖለቲካ አይመስልም፣ ትንሽ ፖለቲካ የሚመስል ነገር ብናወራ ጥሩ ነው እላለሁ። ቴዲ የሰዓት ሰርቅ መሰለኝ። ሶሪ አንድ ደቂቃ እያለን ያቆምከው? እሺ ኦኬ። በነገራችሁ ላይ ያው ይገባችኋል። በምልክት እንደዚህ ስላችሁ አንድ ደቂቃ አላችሁ ማለት ነው። ስዩሜሽ ታፕ እያደረጋችሁ አመሰግናለሁ። ከላይም ከታችም ያላችሁ በአጀንዳው ዙሪያ ሞር ፎከስ አደርጋለሁ። ምክንያቱም አይ ቲንክ ብዙ ማቅረብ የምንችላቸው ነገሮች እያለ አንዳንድ የጎንዮሽ የምናደርጋቸው ነገሮች አስፈላጊ አይደሉም ብዬ አምናለሁ። በተለይ የሰዎችን ኢንተለጀንስ ኩዌስችን ማድረግ በራሳችን ባለን
ጠባብ አመለካከት ሌሎችን ባንለካ ማንነትን ስለሚገልጽ ምክንያቱም የኦሮሞ ጥያቄ እኔ ብቻ ነኝ ማውቀው የሚል ግብዝነት የተሞላበት አስተሳሰብ ሪሊ የሰውን አስተሳሰብ ደረጃ ኩዌስችን ውስጥ የሚከት ነው። ትክክል አይደለም። ፕሮባብሊ ምንድነው ዲስከስ እናድርግበት ሌላ ኩዌስችን ነው፣ ግን እዛ ውስጥ እኔ አልመላለስም። ፕሮባብሊ አስፈላጊ ከሆነ ዲስከስ ሊደረግ ይችላል። ቴዲ እንትኑን የአማራ ክልል ብቻ አይደለም ችግር ያለው፣ ትግራይ ክልል ውስጥ አለ፣ ደቡብ አለ፣ መላው ኢትዮጵያ ውስጥ ችግር ያለበት ወቅት ነው ያለው እና አሁን እያወራን ያለነው ጦርነት አማራ ክልል ብቻ ያለ ስናደርግ ትግራይ ክልል ያለ ውጥረትን ትተን ኦሮሚያ ውስጥ ኦላ ራሱ ጦርነት ያቆመ ነው የሚመስለው። ማአት የሚገደሉ የሚደፈሩ ሴቶች ያለበት አካባቢ ነው። ሲዳማ ክልል ከፍተኛ የሆነ ውጥረት ነው ያለው። ከፋ ላይ ከፍተኛ ውጥረት አለ። ወደ ጋሞ አካባቢ ከፍተኛ ውጥረት አለ። በሶማሌና በአፋር መካከል እንደዚሁ ከፍተኛ የሆነ ውጥረት አለ። ጋምቤላ ላይ ደግሞ ቶሱ ምንም ገና ከደቡብ ሱዳን እየመጡብን ነው። ኢትዮጵያም ውስጥ ያሉ ኃይሎች እያጠቋቸው ነው። ሌላ ስጋት ውስጥ ነው ያለው። ናው ኢትዮጵያው ሰላምና ደህንነት የማረጋገጥ ዜጎች ግዴታና ኃላፊነት የመንግስት ነው። አማጺ ቡድን በሚነሳበት ጊዜ ጥያቄው ሌጂቲሜትም ይሁን አይሁንም የሆነ ጥያቄ አንስቶ ሲነሳ ሰላምና ደህንነት አሸንፎ ባጭር ጊዜ ውስጥ ማረጋገጥ ያለበት መንግስት ነው ከቻለ። አሁን ለፕሮፓጋንዳ ካልሆነ 5% ነው ያለኝ፣ ስንት ዓመት ነው 5% ነው ያለኝ 10% ነው ያሰማራሁት ብለው የሚነግሩን ስንት ዓመት ነው? ያላቸው ኃይል ተጠቅመው ክልሉን ሰላም ማምጣት ያለባቸው እነሱ ናቸው ማለት ነው። አዘርባይስ የተራዘመ ጦርነት ውስጥ ከተህ ክልሉን እያደቀቅ ህዝቡን እያሰቃየ አቅም አለኝ ግን 5 ብቻ ነው መሞከሪያ ነው ማረጋቸው ምናም በማን ነው ሙከራ የምታረጋው? ምን አይነት ድራማ ነው? እየለቀምን ነው። ምንድነው የምትለቅመው? ለምን አትቆጣጠረው? አቅሙ ካለ የላቸውም አላቸው የሚለው ጀጅ ለማድረግ አይደለም ቴዲ። ካላቸው መቆጣጠር አለባቸው። ካላቸው ክልሉ አማራ ክልል ብቻ አይደለም ትግራይ ክልል፣ ደቡብ ያለው ችግር ቀርፈው ህዝቡ በሰላም ወጥቶ የሚገባበት ሙሉ በሙሉ ሀገሪቱ ወደ ልማት የምትመለስበት ሁኔታ መፈጠር መቻል አለበት እንጂ ሰዎች እያፈራረቅ በየሚዲያው እየወጣ በየጊዜ እየጨረስናቸው ነው ምናምን ብትል የሚታመን አይደለም። በመንግስት በኩል ፕሮፓጋንዳ ደብረጽዮን እኮ ተገሏል፣ አንገቱ ሚካኤል ግማሽ ፓርቱ ማርያም ነው ምናምን ሲባል የሰማን ሰዎች እኮ ነን። ተመሳሳይ የሆነ ፕሮፓጋንዳ ባይሰራ አቅም ካለ ፉሊ ግን አቅም ማለት ምንድነው? ድሮን ተጠቅመሃል፣ ታንክ አስገብተሃል፣ ሌሎችም መሳሪያዎች አስገብተሃል አይደለም? አቅም ካለ መጨረስ ነው። ካልቻል ግን እስከ መቼ ነው ጦርነት ብቸኛ መፍትሄ አድርገን ቴዲ የምናወራው? ከጦርነት ምላሽ ችግሩ ያለው አማራ ክልል አይደለም፣ ኢትዮጵያ ውስጥ ችግር እንዳለ ይታወቃል። መንግስት ችግሩን አውቄ የምክክር ኮሚሽን አቋቁማለሁ ብለዋል አይደል? 3 ዓመት ሞልቶታል፣ 1 ዓመት ተራዝሟል፣ 4 ዓመት። ያ ከሆነ ቀጣይ ምርጫ ከሚጠብቅ ይልቅ አገራዊ የሆነ ውይይት ተደርጎ ወጣቶቻችን ሳያልቁ ሀብትና ንብረታችን ሳይወድም ከዚህ በበለጠ ችግር ውስጥ ሳንገባ ቢኮዝ ጦርነቱ በሄደ ቁጥር እኮ እየተቋሰለ ነው አይደል? የህዝብ ለህዝብ እየሆነ እየመጣ ነው። ሲቪል ዋር ነው የምንጠብቀው። ጦርነት እያሸነፉ ነው። አላማ የላቸውም። አላማ ሳይኖረው ጫካ አልገባም። አማራ ክልል እውነቱ ለመናገር የአማራ ህዝብ ጥያቄ የለውም፣ አይታወቅም። አዲስ አበባ ብቻ ክልል የሚያደርጋል እንደዚህ ያደርጋል ብላ ይሄ ላይ ጉንጭ አልፋ የሆነ ክርክር ነው። ኦር ደግሞ ሪሊ ይህን የሚናገር ሰው ይህን አምኖ የሚናገር ከሆነ ከሪያሊቲ ጋር የተጣላ መሆን መቻል አለበት። የአማራ ህዝብ ጥያቄ አለው፣ የኦሮሞ ህዝብ ጥያቄ አለው፣ ጉራጌ ጥያቄ አለው፣ ሲዳማ ጥያቄ አለው፣ ሌላውም ጥያቄ አለው። እነዛ ጥያቄዎች እንዴት ይመለሱ? በጦርነት ብቻ ነው? ኤንድ ደግሞ የአንድ መሪ አሁን አብይ አህመድ ጥሩ መሪ ነበረ፣ አሻጋሪ ነው ለማለት የሚለካው አማራ ክልልን ያለው የተለያዩ ቦታዎች በጦርነት ብቻ ሲያሸንፍ ነው ወይም የውሸት ጥሪ ሲያቀርብ ነው? ኑ ዛሬም እጃችን ክፍት ነው ማለት በቃ ንግስናህን ካልቀጠለ አንተ በሌላ ከዛ ዝቅ ባለ ደረጃ ቁጭ ብለህ ተነጋግረን የምትፈታበት መንገድ የለም።
እነዚህ ኃይሎች ወደ ሰላም የሚመጡበት ዝም ብለህ ውሸት ጥሪ ከማድረግ አልፈ የምትፈታበት መንገድ የለም? እስካሁን ከተሞከሩት ውጪ የሆነ ነገር ለምንድን ነው ማንሞክረው? ለምንድን ነው የማይታሰበው? ጦርነት አሸነፍን፣ ማን ነው የምትገለው? ጨፈጨፍን፣ ደመሰስን፣ ማን ነው የደመሰስከው? እዛም የሚሞተው ኢትዮጵያዊ ወጣት፣ እዚህም የሚሞተው ኢትዮጵያዊ ወጣት እርስ በርስ እየተላለቀን በየትኛው እንሳቅ? በየትኛው እንደሰት? ማን አሸነፍ? መንግስት ጨፈጨፍኩ ሲል ማንን ጨፍጭፎ ነው የምንደሰተው? ፋኖ ጨፈጨፍኩ ይላል፣ ማንን ጨፍጭፎ ነው የምንደሰተው? ማን ነው የሚስቀው? የማን ሀገር ነው የሚወድመው? ማን ነው እየተገደለ ያለው? ጦረኝነት ነው እዚህ ጋር የምሰማው። ወጣቶች ናችሁ፣ ተስፋ ያላችሁ ሰዎች ናችሁ። ተማራችሁ አይደለም? ከተማራችሁ እኔ ያስኩትን ትክክለኛ ነውና ያንን ማሸነፍ አለበት። ለምንድን ነው በሰለጠነ መንገድ የማንፈታው? and the other thing ከዚህኛው ከፋኖና ቲፒኤልኤፍ ጋር ውግንና ፈጠሩ፣ እንደዚህ ያደረጉ ምናምን የሚሉ ነገሮች I mean the central government is trying to work with TPLF too, and at the same time ሌሎቹ የተለያየ አስተላለፍ ሊፈጥሩ ይችላሉ አስፋራስ እነሱ ዊን የሚያደርጉበት መንገድ። እኔ ከዛ በተለፈ ከዚህኛው ተሰለፈ አንተ ስትራቴጂ ታክቲክ አንተ ልታወጣለት አትችልም። የሰዎቹ ጥያቄ ሪኮግናይዝ ሳታረግ የሰዎቹ ትግል ሳትደግፍ እኔ ስትራቴጂና ታክቲክ ላውጣልህ ብትለው የሚሆን ነገር አይደለምና እስቲ ከጦርነት መልስ ማሰብን ጀምር፣ ሰከን ብለን እንየው ለማለት ነው። አመሰግናለሁ። ምናልባትም ለአድማጭ ተመልካቾች አሁን እኔ አንዳንድ ጊዜ ብዙ ጊዜ እርስ በርሳቸው የሚጣረሱ ነገሮችን ስለማይ ነው የክልል ነዋሪዎች ወይም ደግሞ የብሔር ፖለቲካ የሚያቀነቅኑ ለፌዴራል መንግስት መቅረብ ያለባቸውን ጥያቄዎችና ለአስተዳዳሪዎቻቸው ለክልል መንግስታት መቅረብ የሚገባቸውን ጥያቄዎችም ኦፒኒየን ሊደሮች ለይታችሁ ለተከታዮቻችሁ መናገር አለባችሁ ብዬ አስባለሁ። የህገ መንግስቱ አንቀጽ 51 እና 52 ላይ በግልጽ ተቀምጧል። አንዳንድ ጥያቄዎቻችሁ በክልል መንግስታት የሚመለሱ ናቸው። የፌዴራል መንግስት ምንም ሊያደርግ አይችልም። ለፌዴራል መንግስት መጠየቅ የሚገባን ጥያቄ እና ለክልል መንግስት መጠየቅ የሚገባን ጥያቄ ራሱ መጀመሪያ ለይታችሁ ማወቅ አለባችሁ ብዬ አስባለሁ። ሁሉንም ጥያቄ ለፌዴራል አትወረውሩም። ስለዚህ ይህንንም ነጣጥለን ብናይ እና አብዛኞቹ ጥያቄዎች አሁን እዚህ ጋር አንዳንዶቻችሁ በኮመንት የምትጽፏቸው አብዛኞቹ ለክልል መንግስታት ወይም ደግሞ ለክልል አስተዳዳሪዎቻችሁ መወርወር የሚገባችሁ ናቸው። ይሄ ማለት ለፌዴራል መንግስት የምታቀርቡ ጥያቄ የለም እያልኩኝ አይደለምና የጎራ መደበላለቁን እየለያየን ብናስቀምጥ ማለት ያህል ነው። ከስዩም በኋላ ወደ